ኦሬዲ ማን ነገራት ላይ ናቸው እኮ እነሱ አሁን ብቻ ነው የወጣበት የሚገርምሽ ነገር እንትን ወስደው መልክ ሲሰሩ ያሉላ ሲሰድቧት ስንት እቺ ከሃጂ ለእንትና ያልሆነች ምናምን ሲባል እኔ እንደውም በጥረቴ ነው ብላ እንድትናገሩላት ተደርጎ ለዛ እንኳን አረ ምናምን ለምን አንድ አስተያየት አልሰጠችም? እሺ ሳራ እኛም ተጠቅመናል እኮ ጠቅመናለች ብለው አሁን ነው ኢኮቴ ተከፍሎናል ምን ችግር አለው ጨርሻለሁ ብሩን ያለችው ቀልድ አስመስላ ገጠሬ የምትጫወት ሌባ ማፊያ ናቸው። የሚገርምሽ ነገር አቤት እነሱ ተነጠቀንና ለቤት አለኝ የምትለውን ፍቅር እስታውን ከሷ ጋር ሲጣሉ የነበሩትም ነበረን ብለው ሲያሳዩ ነበር። እንዳትረሱት ይሄንን እሺ። ብርቱካን ዲቦራ በደም ፈርምላታለሁ ስትል የነበረች ናት። ቡቺ ጡቴን አጠፋታለሁ የኔ ልጅ እያለች ስጠራት የነበረች ናት። ሳራ ማና ባቷ ስለሆነች ነው። ለወንዱ እቃ ብቻ ነው ቪዛ ያሰራችለት ሌላ ነገር ሳይቀር። እኔ ላይ ታዲያ እንደዚህ አይነት ነገር ትላለች። ጭራሽ እኔም ወደ እንደዚህ ንጥል ታረገኛለች። አጃኢብ ረቢ ነው እኮ ሰው። አሁን እኮ ተነሳበት ወይ እንደዚህ ነው እኮ የምትለው። አሁን እኮ ጥፋት ማጥፋቷን አሁንም አታውቅ። እኔ ደግሞ ምን ተረዳው መሰለሽ የሆነ መረጃ ለሷን ብለዋታልና ያን እንግዲህ አሁን አላወራውም ስትል የሆነ ተሳሳተችው ነገር አለ። ሌላ ነገር ያወሩ ይችላሉ። ግን እኔ ኢንፎርሜሽን ብያመጣው 50 ሺውን ብቻ ነው አይደል ብርቱካን? ስለ ብሩም ሌላ ነገር እሷን ብለዋት ሆነ የምለው ነገር እኮ ነው። ራሷ እየተናገረች እቺ ጨርሰናል ስትል እንዴት አድርጌ ሳራን ብቻ ሂሳብ እንደምወራረዳት ያላችሁ በዚህ ነገር ከሄዳችሁ ሳራን ለማዳናል። እኔ ደግሞ ትኩረቴ ሳራ ላይ ነው የሚወደው። ከእንግዲህ ባሏ እንዲያስጠላት እንደ ኩፍኝ አንገሽግሾ እንድትተፋው ነው ማረጋት። እኔ ላይ ነው እንትን የሚሰሩት። ነጠላሽ እንዴት እንደተሸፋፈንሽ ሁላ ታውቂያለሽ። አሁን እንደዚህ የተንጫጫችሁት እናንተ አክተሰሰሩ የነበረው ለቤታ ለልደቷ ወርቅ ልናሰጣት መስዋዕት ከፈልን የሚለው የእንትና መከታ የሚለው ነገር እዚሁ ሚዲያ ላይ እየተወራላችሁ እንዲቀመጥ ትፈልጋላችሁ። እና ማን ነገረ ብላችሁ እንደዚህ የተሯሯጣችሁት ወሬው ትልቅ ነገር ሆኖ አይደለም። ይሄን ስም ስለምትፈልጉት ነው። ምድረ ውሸታሞች አፈር አበላሹ እኮ እሱን አጀንዳ አፈር 25,000 አይሆንም ወርቁ የተገዛው 25,000 ይፈት ማለት በስማ ከ50,000 ራሱ ምንድን ሊገዛ ሲባል የታክሲ የምን ከዛ ውጪ ነው የምነግርሽ እኮ ስንት ድራማ ተሰራበት። እሷ አለሷ መኖር አልችልም። እሷ ማለት እኔ ለሷ ዲፖርት እንኳን ባንቺ ምክንያት ልደረግ ያፈለጉትን ያምጡ ብላ ዛሬ ድራማ እየሰራች አይደል? ምን ነው ያውላ በልቶ ከሃጂ አንቺ ድሮም እንደዚህ ነሽ ሲሏት ምን ነው እንትኑ እንኳን አልመጣም። አንድ ጊዜ ኧረ ተው እንጂ ምናምን እንኳን ልናላለች። ምን ነው ጥጓን ይዛ ነጠሏን ተከፋፍና ያለ ስታይዋለች። ተከልሽ ይሉኝ የሷ የሳራን ያገኘችው በታኩር መኪና አይነት አየር እንደተያዘላት አይነት ነገር ነው። ገባሽ ማለት ከወርቁ ሳይሆን በታኩር መኪና በኩል ነው ያገኘችው አይነት ነገር ነው። እርግጠኛ 100% ባልሆንም ለቤታ ጋር ያላት ኢንፎርሜሽን ታኩር መኪና ሲገዛልታል እንደ አይታ አረኔም ዘበኛ ልሁን ያለችው። ከዛም በዛው የታኩር በተጀመረበት ላይ ይሄን ያህል ብል ተጨመረና ለሷም እንደዚህ በቃ ለልደቷ ይገዛ ተባለ። ከዛ ለነሱ ደግሞ ወደዚህ ለታኩርም ለምንም ሲሄዱበት በነበረው ደግሞ 100,000 ብር በሶስተኛ ወገን በዱባይ ባለው በጂኒ ገብረማሬ ነው የሚባለው ነው ስሙን አላውቀው። ማሲ እኔ ጋር ልገቢ ነው አንበሳ ወርደሽ ነው የምትገቢ። ከዛ ልታወል የእውነት አንበሳ ወርደሽ ነው የምትገቢ። በነፃ አበባ ትከሉት ከፈለጋችሁ እዛ ዱባይ ትከሉት። ገብቶሻል? አዎ ሄዱዬ ምን እንትን ይላል። በዚህ በወርቅና
በወርቁ አይተነው ዙሪያ ቪክተም እንደው በሚስጥርም በቃ ትግራይ እንዳይገቡ ሲባል ቪክተም የሆነችው እንደው እቺ እንትና ናት። ገብቶሻል? ኦኬ እሱ ካልፈለገ ምንም ማድረግ አትችል። ግን 50,000 ድርሃም እንደተከፋፈሉ እርግጠኛ ነኝ ከኔ ነው የሰማችሁ። ከዛም መጣችና በ10 አንበሳና በ15 አንበሳ አቅም ከቤት እኩል እንዳላት አሳየችበት። ብሩን ጨረሰችው። ዛሴት አስገቢ ልንገርሽ፣ የእውነት ስንት ሰው ነው ወርቁን የገዛችሁት? ግን ግራ የሚገባኝ ነገር ልንገርሽ የሚሉ ገስ እንዴ ስንት ሰው እስቲ ፕሊስ አስገቢያት። ማንን? ድሮን ነው? መብረቅ ነው? በከካ ነው? እስቲ ግቢ እስቲ ወይ እኔ የምነግርሽ እንትኑን ነው ስለወርቁ ሳይሆን እኔ እዛም አይደለም ያለሁት። ለቤታ ወርቁ የተሰጠበት በታኩር መኪና አይደለም። ከታኩርም የተሰጠው መኪና ነው በአበባ ሐቋ አይወጣም። እኔ እኮ ስንት መከራ ያየሁበት። በመጀመሪያ ምንድን ነው ባለው ይሄ ደብረ ብርሃን የደብረ ብርሃን እርዳታ ሲደረግ የሆነ እንትን ተደርጎ እዛ ላይ ደብረ ብርሃኑና ሚሊዮን ብር ቃል ገባ። ለታኩርም መኪና ይገዛል። እዛ ላይ ነው ቤታ የተናገረችው። እዛ ላይ ነው የታኩር እንትን መጣ በኋላ ነው ያንን ቪዲዮ ደግሞ እሱ ያለችው የቤታ ስለሆነ ሳይሆን ቲክቶከር ነው ወርቁ። በነገራችን ላይ እሱ ሳይሆን ይልሽ ትክክለኛው ነገር ወርቁ እንዲሰጣት ፈልጎ ይሰጣት ብሎ ያለው ቤታም የተናገረችው የእንትኑን 50,000 ነው ምናምን እርዳታ ሲሰጥ ታኩሬ ነበር ያሰባሰበው። ትዝ ይልሽ ከሆነ እዛ ላይ ልክ ያንን ተሰጠ ይሄን ያህል ተሰጠ ብላ ያቺ ቡቺ ነች እሱንም የተናገረችው መጣ ቮይስ ሜል ምናምን አድርጋ ማለት ነው። እሱን ልክ ተናግሮ ሲጨርስ ሁሉም ደስ ብሏቸው አጨበጨቡ ምናምን። እዛ ላይ ቤታ ምን አለች? ያንን ቮይስ ደግሞ ለእሷ አላከላትም ቀጥታ በሶስተኛው ወገን ያሱትናው ወገን ነው ለእሷ የሰጠው። እሺ እኔ ላርምሽ የፈለኩት ምንድነው ላርምሽ ሳይሆን ልነግርሽ የፈለኩት በታኩሪ መኪና ላይ አይደለም ቤታ ዘበኛው በሆንኩኝ ብላ ያለችው እዛ ላይ አይደለም። በዛኛው እርዳታው ተደርጎ ያን ያህል ሲረዳ እሰይ ምናምን ብላ ያው እሷን በቀልድ ነው የተናገረችው። ያቺን ቀልድ ስለነበረ ቦታው ላይ እርዳታውን ሲያደርግ ስለነበረ ስለሰማት ከዛ ያልፎ ለታኩር መኪና እዛው ላይ ይሄን ያህል መኪና እንትን ይባላል ተብሎ ቃል ተገብቶለት ከተወጣ ከስንት ቀን በኋላ ልደቷ ስለነበር ልደቷ ላይ ነው እሷ ደግሞ ወርቅ ተብሎ ይመጣው ያ ወርቋ እንጂ የታኩር መኪና እነሱ ሰርተዋል እኮ ታኩርን ደውለው መኪናው እንደዚህ ተገዝቷል ምናምን ብለው የሰሩት እንትን አለ አይደለ? ያንን ሲያደርጉ ከዛ በኋላ ነበር የሷ ልደት ከታኩር በኋላ ልደቷ ላይ ነው መታ ያው እንደዚህ ተባለ የተባለው። አሁን ምንድነው ነው ይሄንን በታኩር አይደለም ቤታ የተናገረችው በታኩር አይደለም ዘበኛው በሆንኩ ምናምን ብላ የተናገረችው የደብረ ብርሃን እርዳታ ላይ ያን እርዳታ ሲያደርግ እሱ ላይ ቆጥቶም አላለችም። እኛ በታኩር መኪና ያልነው የብሩን ይሄ ፈርቅ የተያዘውን ብር የማናት የሳራ በዛ ያለው ምትለው ምንድነው? የታኩርን መኪና ልንገዛ እየሄድን የታኩር መኪና የተገዛው መጨረሻ ላይ ነው። ያው ቪዲዮ ተሰርቶ ነበር እውነት ለመናገር አይደል ልንገዛ ነው ምናምን ተብሎ ከልደቱ በኋላ እንደው አይደለ እሷ እንደምትለው በታኩር መኪና እናንተን ልናረግ ስንል ሶስተኛ ወገን ነበረ እና በወሬ ዝም ብዬ አውቄ አንስቼ የጓደኛዬ ልደት ነው ቲክቶከር ናት ብዬ አውርቼ በዛ ምክንያት እኔ ነኝ ያሰጣውት ነው የምትለው። ይሄ ነገር ነው። እኔ ደግሞ ራሱ እንትና እንዳደረገ እቺን ስለማውቅ ይሄ ነው አናዶኝ ቻሌንጅ እንዴት እንደዚህ በልታችሁ ለራሳችሁ ልክ ጥራችሁ ግራችሁ እናንተ ባትኖሩ ወርቅ እንደማታገኝ ብታይ አክት የምታረጉት ነው። ይሄ ሁላ ነገር ሲሆን ሳራ አንድ ቀንም ወይ እንዴ ዝም ብለ እምቢት ያለሽ እኮ አንዳንድ ጊዜ ሲበዛብሽ ይሄን ያህል የሚያስለቅስ ፍቅር ካላት እና እንደዚህ አንዳንድ ጊዜ ያለ 50,000 እንደዚህ አድርጋ እንዳሮጊት እንዲህ ከታይደ ሴትዮ ገብቶሻል። ይሄ ይዋሻ መሰለሽ እንደ
በደስታ ነው የሄዱት። ሌላ ሰው መጥቶ እንዳይመከፋፈላቸውን ሽፍንፍን ነው ያሉት። ሽፍንፍን ነው ያሉት። አትሊስት ምን አለ መሰለሽ እኔ ደግሞ የምለው በልተዋል፣ ብሩ ተበልቷል። በዚህ መጣ በዛ መጣ በቤተሰብ እንደ እኔ ለሷ ስል ልጠረዝ ነው ምናምን ድራማ ሰራለች። ከዛም ቤታ ደግሞ ደግፋ እንደዛ አይደለም ያለችው እንጂ ሌላ ሁሉም ልክ ነው ሴትዮዋ ትለኛለች እንዴ። ምኑ ነው ስለ ሳራ የተናገርኩት? 50,000 ድራም ገብቷል ነው እውነቱ ይሄ ነው አይደል? የቱ ነው ውሸት? ሳሁን ቅድም ብርቱካን እንዳለችሽ እኮ ይኸውልሽ አንቺ ትክክለኛው መረጃ ሊኖርሽ ይችላል። አንደኛ ነገር ይልሽ ሁልጊዜ አንቺ የሰማሽው ልክ ድሮንዬ ነው ብለሽ ነው ማውራት ያለብሽ። ይችላል አይደለም እውነቱ አዎ ግን አይደለም። እኔ አሁን አንቺ በምትነግሪኝ ነገር ነው የሰማነው እንጂ እኛ የምናውቀው ነገር አይኖርም አይደል? እሷ ጋር ደግሞ የደረሳት ሌላ መረጃ አለ። አሁን ታዲያ ድሮኔ ይልሽ ብርቱካን እንደተናገረችው ለቤታ ደግሞ የደረሳት ከታኩር መኪና ላይ 50,000 ሳራ እንደበላች ይሆናል። ይሄኛውን 50,000 ደግሞ እቺኛዋ ከሷ ልደት ላይ እንደበላች ይሆናል የምታውቀው የምትሰማውና ለዛ ምን አለች? ሁሉም ነገር ትክክል ነው የተናገረችው። በሳራ ላይ ግን የደረሳት ነገር ትክክል አይደለም ማለች እንጂ አንቺ ዋሽተሻል አላለችም። የደረሳት መረጃ መጀመሪያ ንገርሽ ለታኩር መኪና ዋጋው ተጠየቀ። መረጃ አልሰማህም እንዴ? ምን ነው ጉቺ ያሰጠችው? እውነት ነው ጉቺ ናት ያሰጠችው ምትል እንደዚህ ምናምን አትበሉ ጋይስ። መኪናውን ሄዶ ተጠየቀ። ዋጋው ምን አይነት መኪና እንደሚገዛ ተመረጠ። ከዛን የመኪናው ዋጋ ለወርቁ አይተነው ተነገረ። ከዛን ለዚህ ለሶስተኛው አካል በቃ እንደዚህ ይሄኛው መኪና ይወሰድለት ተባለ። ብሩ ተላክ። ምንም የተቆረጠፈ የተቀነጠሰ ብር የለም። በቃ እሱ ነው ጋር ከሶስተኛው ጋር ነው አብረው የሚሄዱት ጋይስ። አሁን ትልቁ ነገር ቤታ እንደዚህ ያልሽው ነገር እሷ የደረሳት ደግሞ ለቤታ ደግሞ የደረሳት መረጃ ብርቱካን እንዳለችው ይሆናል። ያንን አይታ በዛ ምክንያት ይሆናል። ሲሆን ከብርቱካን ላይ ኢንፎርሜሽን ወሰደች። ለቡቺ ሲሆን ከኔ ኢንፎርሜሽን የምትወስደው ለምንድን ነው? ዩቲንግ ዲስ ለቡቺ ሲሆን ከኔ ትወስዳለች ኢንፎርሜሽን የሳራ ከብርቱካን አሁን ወደ ቀልድ አታምጪውና የምር ቤታ ላንቺ ምንም መጥፎ ነገር አልተናገረችም። የሳራ ብርቱካን እንደነገረቻት ነው አልሽ እኮ ድሮ የኔ እኮ ሁሉንም መረጃ የሰማችው እሷ ግን የተዛባው እሱ ላይ ነው። መረጃ ያዛው የተዛባ አንድ ነገር አለ ወይ ቤታ እንጂ አንቺ ልክ አይደለም። ቤታ እኮ አላወጣችሁም እንጂ እኮ አንቺም ከመናገርሽ በፊት ሰምታው ሊሆን ይችላል እኮ ይዶን ነው። ምንም የምናውቀው ነገር የለም እኮ አንቺ አሁን ይሄን እንደሰማሽ የተጠሽን መረጃ ቤታ ቀድማ ሰምታው እንትና ቤታ ይሄን ነገር ጠርቶ ደርሷት ቢሆን ኖሮ ነበረ ማንም ምንም አላረገልኝም በጥረቴን ያገኘሁት የምትለው እናንተም እኮ ተጠቅማችኋል እኮ ትላለች። ቤታ ነች የሚያስችላት እቺ ነገር ግልጹ እንደዚህ 50,000 ምናምን ባትልም እናንተም እኮ ተጠቅማችኋል። እንደዚህ እየተሳሳተች ትናገራለች እኮ። ሁሉም እንዳንቺ ሊሆን አይችልም አሉሽ። አሁን ቤታ የራሷ ነገር አላት። የራሷ ተፈጥሮ የገነባሽውን አሁን አታበላሽ በቃ ጭራሽ ነው ቤታ ስላንቺ መጥፎ ነገር አልተናገረችም። ያቺ ሴትዮ ነው ያለችኝ። ያቺ ሴትዮ ጭራሽ እኔ ያቺ ሴትዮ አይሰማችሁ ነው ያለችው። ሴትዮ አይሰማችሁ ነው ያለችው። በደንብ አዳምጪ ቤታ እንደው ያቺ ለማለት ካልሆነ እውነት ስለ ሀቅ ማለት ነው። ቤታ ያለችው በርግጥ ሴትዮ ብላለች። ካወራቻውን እዚህ ላይ እኔ ላይ ያደረገችው ነገር ፌር ነው። እሱ ነው እኮ ብላለች። ስለ ሀቅ የምትል ሴትዮዋ ማለት ነው። ግራ ያጋባል። ለኛ ለመፍረድ ያጋባል። አዎ ስለ ሀቅ እውነቱን አንቺ በሰማሽው አሁን በተናገረችውና ባደረገችው አክት በስነ ስርዓት በግልጽ ነው የበደለች። አታምኑም? በዚህ ትክሳለች። እሱ እውነት ምናምን አይደለም። አሁን እኮ እሷ ዋናት ነው የምትለው አለ። ይሄ ስገባ እኔ ደግሞ እንደሱ ማለት ሄሉ ማርያምን እኔ ነው ከዛ በኋላ እኔ ነው ግዴለሽም በቃ
ስንት በዝርዝር መጥቼ ቁጭ ያደረኩላት እኮ ነው። ፀሐይ የሞቀው ሀቅ ነው። እመቤቴን ነው የምልሽ። ይሄ እኮ ከዚህ በኋላ አንቺ ካወጣሽ በኋላ ሁሉም ነገር ፀሐይ የሞቀው ሀቅ ነው። ማንም ሊክደው የማይችለው እሷም አትክደው ሀቅ እሷም ብዙ ተምራለች። ወርቁ ስለሆነ ነው እንጂ የቤቷን አድራሻ እንኳን አልሰጠቻቸውም ለፖስታው መላክ አትሰጥም። ለማንም ልቃም ይልኩላታል። ልብስ ይልኩላታል። አትሰጥም ስለሆነ ብቻ ነው እንጂ አድራሻ እንኳን አትሰጥም። ግን ያው ኢየሱስ ስለሆነ ለሱ እኮ ደግሞ ሰው ማመስገን ያለባት ማምነናል። እለፌ ነው ወርቅ በእኔ አንቺም አንዳንድ ነገሮች የእውነት ከፍቶኝ ከዛን ጌምም ያዘጋጀችው ከቤታ ጊፍት ፈልጋ ነው ሲሉ እኔ አንድ ጌመር አይደለም። ሁለት ደግሞ እውነት ለመናገር ትንንሽ ማለት ብዙ ጊፍተር ባይኖረኝም እናቴ ትሙት ቀንሰውብኝ አሳጥቶኝ ያውቅ ቀላንቺ አሁን ማስረዳት ይሄንን አለበት ቶፒክ ላይ ዝም ብሎ እንደሚያወራው እንደው በጣም ስኬታማ ሰው ነኝ እኔ ብዬ ነው ማስበው። ሄለን አንድ ጥያቄ ልጠይቅሽ። ላንቺ አሁን ያንን ጽፌላት ቤታ ከጌሙ በኋላ አንብሎክ አረግሻለሁ። ምናልባት ብሎክ ያደረግ እንትን ለጌሙን ያዘጋጀሁት እንደዛ ከመሰለሽ እና ከጌሙ በኋላ አንብሎክ አረግሻለሁ ብዬ ብሎክ አደረኳት። በስልሽ አሁን አንቺ ለአንቺ ለነገርሻለሁ ኮሜንታተር ያዘጋጀችው ለጌም ከሷ ደግሞ እንዳልጠብቅ ነው። አይ ቤታዬ ብሎ አይፖስት ይሄን ለማን እንደሚጽፈው አንቺ አትሽው ሶሻል ሚዲያ ላይ የሶሻል ሚዲያ ሰው በጥቅም ተገዝተሽ እንትን ማትይ ማንም ያውቅ ልንገርሽ ስንት መቶ ሺህ ጠላት እንዳላት አንቺ ታውቂዋለሽ። በራሷ ፎቶ የራሷን ፒክቸር አድርገው የራሷን ሎጎ አድርገው ምን አድርገው መተው የሚሳደቡ እኮ ናቸው። ራሷን የሚሰድቧት ናቸው። አሁን የቤታን ጠላቶች ይሄን ነከሌ ናቸው ወደ ላንቺ እንነግርሻለን። ኮመንት ላይ በምንም ተአምር የቤታ እንትኖች ላንቺ መተው ለጥቅምሽ ፈልገሽ ነው ብለው አይሉሽም። ከአሁን በፊት መጣላት ብቻ አይደለም። አሁን ልክ ኢንፎርሜሽን እንዳመጣሁት ኢንፎርሜሽን አምጥቼ ይሆናል ስለ ቤታ አይደለ። በአሁን ላይ ግን ደረቴን ነፍቼ ነው ከእውነት የቆምኩት። ገባ? አሁን ላይ የእውነት ነው የበደለች። ያኔ መነሻው ምን እንደሆነ ልባቸው ገብቶቹ ችግር የለውም። ሰው ልባል ትጠይቀኝ ይገባል። ሲሪየስ የእውነት አንቺም ደግሞ በራስሽ መንገድ አስበሽ ትልቅ በደል ሳታደርጊው ማለት ነው። እሷስ የተረዳችበት የሰማችበት ለዛ ነው የእሷን ደጋፊ ብቻ እድል የሰጧችሁ እና ማናገራችሁ። አንቺም ደግሞ በአንድ በኩል አንደርስታንድ አድርጊያት። አንዳንድ ጊዜ እሷስ ምን አይነት መረጃ ሰምታ ይሆን ይሄን ልትል የቻለችው? ለሳራ ብቻ ልትቆም የቻለችው እሷ እስከ የደረሳት ምን መረጃ ሊሆን ይችላል ብለሽ አንቺም ደግሞ ዝም ብለሽ አስቢበት ከራስሽ ጋር። ምን ዮዲን እናናደው ብለን ለሙድ ስንጠራውና ያንን አረካት ባደረገ ላሽቃበጠልን እኮ ጋለሪ ሞላላ እሱ እኮ በራሱ አንግል ላይ ተነሱ ማሬ ሄሉ ቆይ ለማስያዝ ነው ብዬ አለፍኩት። ገባሽ? ሄሉ አይደለም አሁን በሷ በራሷ ሙድ አይታ ነው። አሁን ደሱ እሷ የሆነ ነገር ላስታደርገው ነገር ዮኒ ልናሳብደው ነው። 3-5 ሰዓት እንዲለፈልፍ አረግ ነው እኮ በቃ ይሄ ነው ፖይንታችን። ግን ያ እንትናን የጆንን እንትና ያለችበት አግባብ አሁን ጆን እነሱ ቤተማውን ሆነ ሰው ላስላስ ታረግ ግፍት እንሰጣለን እንስቃለን በቃ እኔ ላስላስ አረግ ይመቸኛል ትላለች ይሰጣታል። እሱን እንደፈን የተናገረችው እርግጠኛ ሆኜ የምነግርሽ እንጂ ይሄን አንቺን በዛ ደረጃ ለማለት ፈልጋ አይደለም። ፊቺ በእኛ ተይበቃሽ እየሰደውኝ ነው በቃ እኔ ልከላ አንድ መረጃ አለኝ ነግሬሽ ወደ ቀጣይ ይሄ ደግሞ አሁን ለማንኛውም አመሰግናለሁ። አሁን አመሰግናለሁ ስለአስገባሽ ሄሉዬ ፊቻት በቃ እኔ እቀጣለሁ እኔ ውድ ይኸውልሽ ሄሉ መረጃውን ምናልባት የድምፅ ሳላስበው ነገር ሰው ሲለኝ እኔ ድንግጥ ልና በጣም ነው
ለዛም ነው የተሰማሽ ሄሉዬ ኦኬ በቃ እሺ በትክክል ፍረጅ እንጂ ሰው በነገረሽ ሳይሆን የሰማሽን ያየሽውን አይተሽ በትክክል መናገር መፍረድ አለብሽ። ያ ጃጓር እንዴት ነህ? ሰላም ነው ብራዘር? እኔ ነው ብርቱካን ነው የምትለው ጃጓር አሁን እነዚህ ከታች ገብተው ያወሩት የቤታ ደጋፊዎች ናቸውና በደመነፍስ ነው ያወሩታችኝም የሚለውን ከነሱ አንደበት መስማት ስለፈለኩ ነው። ገባ እኔ ይኸውልሽ ነገ ፈቃድ ወስጄ ቮይስ ሪከርዱን ልክልሻለሁ። የጋሽን ወንድምየው ደግሞ እዚህ ከኔ ጋር ነው የሚኖረው። በጣም ዲቴል ነው የማውቀው ስለዚህ ጉዳይ። ኢቭን ጉቺን ከልክለዋት ነበረ ጎጃሚዎችን የሰደበችውን ሪከርድ ሰምተው ጋሼ ነግራቸው ነበር እኮ ትናንት ወዲያ በእንትን ቫይብሬት ይቅርታ ትጠይቅ መጀመሪያ አለ ወርቁ። አዎ እንዳይሰጥ በጉቺ ጉልበት ነው የተሰጠው። ከዛን ኦልሬዲ ናምጥቼ ስላሳየው ሰዎች ይሄንን ወርቁ አለ ብሎ ስለማያምኑ ወደ ሌላ ነገሩ ስለሚከድ በቃ አንዴ ተሰጥቷል ይሰጥ ብለው ነው የላኩት። አውቃለሁ ነግሬያለሁ እኮ መጥቼ አይደለ በቫይብሬት አልሰማም ባለፈው እንጂ ወርቁ እኔ እንደዚህ መሆኑ አላውቅም። አዎ ይቅርታ ተጠይቃ አለ። ያን ወርቅ ይቅርታ ማስጠየቅ አድርጎ አይደለም ለተያዥ እሱ ገባ። ሁለቱንም አለማስከፋት ነው የፈለገው። ከዛ ኦሬዲ አምጥተን ስላሳየን ሰው ወርቁ እንደዚህ አለ ብሎ ስለማያምን ወደ ሌላ ነገር እንዳይወስዱት የደጋፊና ተቃዋሚ ለዛ በቃ ይላክ ብለው በነሳራ በራሷ በነቡቺ ነው የተላከው። ይቅርታም ሳትጠይቅ እኮ ይቅርታ አልጠይቅም ስላለች እሷ ሰውየው እናንተ እንትና ጠይቋትና ቤታ ተጠይቃ ነበረ ወይ ጠይቂ አትጠይቂ ይሄ ኢንፎርሜሽኑ ስለሌለኝ መዋሸትና አስተያየት መስጠት አልፈልግም። እናንተ የምታውቁት ነገር ካለ ግን ተናገሩ። አዎ አይ በጣም የጉቺ እኔ አሁን አንቺ ለእውነት ስለምትቆሚ ነው ገብቼ መናገር የፈለኩት እንጂ እንትና አልልም ነበርና የጉቺ ግፊት 90% ነው ሄሉ ያለው በዚህ ወርቅ ለቤታ ማምጣት ገብቶሻል። ቤታ የጎጃሜ ቡዳ ነው ምናምን ብላ የተሳደበችው ተልኮለት በዛ የተነሳ አስቀርቶት ነበር። ይቅርታ መጠየቅ አለባት ሲባል ጉቺ ችግር የለውም ይላክላት ወርቁ እኔ አስጠይቃታለሁ እህቴ ናት ብለ እኔ አምናለሁ እናንተ እኔን ባመናችሁ ይመጣን እሷን እኔ አምናታለሁ ይቅርታ ጠይቃለች በሚል ነው ተስማምቶ የመጣላት ወርቁ። ከዛ በኋላ እንግዲህ የሆነ ሁሉ ያው የምታውቂው ነው አንቺ ይሄው ነው ይሉዬ ናይ ተጠይቃ ነበረ ምናምን ይሄ ራሷ በዚህ ወርቅ ጉዳይ የሆነ ነገር ምንድነው ብለዋት ይመለስ ብላል ነበር። ጉቺ ነው አይመለስም ብላት ነው ትዝ ይልሻል። እንዲህ ብላ ይሄ ወረ ስሮሮጥ እንደውም አልፈልግም ይመለስ አለች ኖ ብላ ጉቺ ናት አይመለስም ብላ እንትና ላይ ለቤታ የህይወቷ እንትን አደረጋችሁት እኮ ይሄን ወርቅ ትቅርታ ተጠይቅ ይሄ ነገር ሳይመጣ በሶሻል ሚዲያ ላይ በተጨው ወርቁን እንድትወስድ ሳይሆን የጎጃምን ህዝብ ላደረገችው ዲስሪስፔክት ነው ይቅርታ ተጠይቅ የተባለው። እናቱ ካልገባሽ ወርቁ አይተነው ወርቁን ለይቅርታ መጠየቂያነት አይደለም። ከዛ በኋላ ሲሰማ ሚዲያ እንደዛ እንደመጣ ምናምን ሁሉ ሲሉ ያው ቲክቶክ ይጠቀማል። በነገራችን ላይ በደም ነው የሚጠቀም ገባ አየ እንደዚህ እንደሆነ አላውቅም ይቅርታ ተጠይቃለ ጀስት ይቅርታ ጠይቀው እንደተያዥ አይደለም እሱ ያለው ጀስት ለሁሉ ገባ። ሰዎች ደግሞ በዛ ሰዓት ይቅርታ ብትል ለወርቁ ነው የሚባለው። ማህበረሰብን ስለሰደበች በአንድ ሰው የተነሳ ማህበረሰቡን ነው ይቅርታ ተጠይቅ ያለው ወርቁን ስለሚሰጣት ስለሚወስድባት አይደለም። ማህበረሰብን እንደ ማህበረሰብ አይሰደብም። ተሰደበችን ቆርጠው ነው ጎጃሜ ቡዳ ነው ማለት ስድብ አይደለም። እናቱ ጎጃሜ ቡዳ ነው ብለ ተናገረችበት እንትን አምጣው ቪዲዮ ቀጥታ ጎጃሜ ቡዳ ነው አላልካልሻለን። እኔ የሱን እንደዛ አይነት ቆሻሻ ነገሮች ሪከርድ ሰብስቤ ምዞር አረክሽኝ እንዴ እናቱ ካልሰማሽ እንግዲህ አላቅም። እኔ ቤታ ብለሽ ሰርች ስታረጊ ታገኘዋለሽ። እና እንደዛ ነው ይሉ። ለማንኛውም በጣም አመሰግናለሁ ስላስገባሽኝ። መልካም አዳር ይሁንልሽ። የተኛው ነው አጋጣሚ እንትኑ ስሰማ አንቺ ጋር ስለሆነ ነው የገባው። ቴንክ ዩ ጃጓር። ደህና ደሩ ብራዘር። እሺ ብራዘር ቻው። ጃጉር ምን እንትን ትላለህ? ተከፍቻለሁ አልተከፋውም
መከፋቴ ነው እንደምለው የእውነት ተገፍቻለሁ አልተገፋውም ነው። ግን ከደጋፊዎቿ የእውነት ይሄን ነገር ከናንተ እውነቱን መስማቴ ለኔ እንትን ቢያንስ እኔ አንድ ነገር አድርጌያለሁ አላደረኩም የሚለው ሰው ይመጣ ይቅልም እንዳለኝ ስጠይቅም ከተቃራኒ ሰው አይደል ከደጋፊ ነው የጠየኩት። እናንተ አምናችኋል ዛሴ ያ አሁን እውነት ነው የምንለው። ሄሉ አንድ ነገር ቤታ በደንብ አድርጋ ህብረተሰቡን ታርፋለች። ያገኘችው ነው ይሄን ወርቅ ደግሞ የመጣው በደንብ ያገኘችው በጓደኛው አማካኝነት ነው። እሱ ማን እንደሆነች እንትናን እኮ እስተበልሽ ተናገር ጃጓር ጨርስ ማለት አይደለም ነው የምትይው አንቺ አልገባኝም። አይ ጨርስ ብዬ ነው። እና ጓደኛ አማካኝነት ስትል ምን ማለት ነው? እኔ እኮ ያልገባኝ እሱ ነው እኮ እስተበልሽ ጨርስ። እንትና ማነች ቤታ ማንነቷን አያውቃትም ይሄ ሰውዬ። ኧረ እባክህ በጓደኛው ላይ አውቃት ብላ እሱ ነው የቀረ። አድምጪ እስካሁን ልናገር እስካሁን ነበርሽ አይደለም እንዴ? ይቅርታ እሺ ጨርስ። አዎ እና ማንነቷን የማያውቅ በዚህ በእንትና መኪና መግዛት አካባቢ ላይ ሰውየው ሲጠይቃቸው ሄዳችሁ ግዙ ምናምን ሲል አይ የጓደኛዬ በርዝዴ ነው ዛሬ ትም አልሄድም ብላ ይሄን በምትናገርበት የማን በርዝዴ ነው? የቤታ በርዝዴ ነው ብላ ያቺ እንደውም ያንተ ዘበኛ አንተ እንደዚህ ይሉን ያለችክ ብላ አስታወሰችው ለአቶ ወርቁ። ይሄን በምታስታውስበት ጊዜ በቃ የፈለግሽውን ነገር ግዢላትና ገንዘቡን እኔ ከፍላለሁኝ አላት። ሄዳ በገዛ ገንዘቧ ሄዳ ገዛችና እርሲቱን ላከችለት። እስቲ አዳምጪ ዝም ብለሽ ወሬው እንድታስተካክለ ጉቺ ቀጥታ ደውሎ ነው። ምን ማለት ነው? ለጉቺ ደውሎ እኮ እዛ አካባቢ እኮ ነው ያሉት እኮ። ለሰውም ይሁን ያው ሰውም ይምጣ ምንም ይምጣ የሆነውን ነገር እውነት ማለት አለብሽ። አሁን ስተቱ ምንድነው? እሷ የተሳደበችውና የተደረገላት ታዩ ግድ የለም ጓደኛዋን እነሱ ሊታረቁና ሊነጋገሩ ይችላሉ ነገ ጠዋት። ግን እውነት ማለት አለ። ለምንድነው የሰው ሐቅ የሚሸፈነው? የሐቁ ለምን ይሸፈናል? ልታስረዳ ነው ጃጓር። ሐቁ ቆየው ደውሎ ልደት ጓደኛዬ ልደት ነው አለችው። ከዛ በኋላ ነው እንደ ብሎ ማናት ስል እንደ ያለ እሷ ጋር ቀጥታ ጉቺ ጋር ደውሎ ነው ወይ ሄለን ሜድሮተርና ግማሽ ለተሽኛ አስተካክሊ። ለማንኛውም እሺ ለማንኛውም ይኸውልሽ መሆን ያለበት ስትናገር ማን ቤታ ማነች ይሄን ነገር ሲሰጣት የሷ ጓደኛ የሆነችው የቅርብ ጓደኛ ነው ይሄን ስለሷ ማንነት ያሳወቀችው ያስታወሰችው። በምታስታውስበት ጊዜ ይሄ ሰውዬ እሺ የፈለግሽውን ግዢና እርሲቱን ልክልሻለሁኝ አለች። ከዛ ገዛችና እርሲቱን ላከችለት፣ ገንዘቡ ተከፈላት። አሁን ይሄን በሚሆን በሄና ገዛ ከሆነ በኋላ ሰውየው ያውልሽ እነሞጣ የጎጃም ህብረተሰብ ተሳድባለች እንዴ? አሁን ፓብሊክ ላይ በርዝዴው ተዘጋጅቶ ለህዝብ ሲናገሩ አቶ ወርቁ ይሄን ያለው ግራም ወርቅ ተገዛላት ለቤታ ተብሎ ሲባል እነሞጣ ተነሱና የጎጃምን ህዝብ የተሳደበኝ ሰው እንዴት ይሄን ታደርጋለህ ብለው ተነሱ። ሲነሱ መልክ ሲደርሰው አንቺ እንዴት አድርገሽ ነው እንደዚህ የተናገረ ሰው የምታደርግ? አይ ድሮ እኮ ነው ይሄ ይቅርታ ጠይቃች በይሽ ይቅርታ ጠይቅ ህብረተሰብን የተሳደበችውን ይቅርታ ጠይቅ ተባለች። ቆይ ይቅርታ ጠይቅ ስትባል አልጠይቅም አለች። ይቅርታ አልጠይቅም አለች። ይቅርታ አልጠይቅም ስትል ለህዝብ አልጠይቅም አለችው። እስቲ አዳም ይቅርታ አልጠይቅም አለች። ይቅርታ አልጠይቅም ስትል ቆይ የምትጠይቀውን መልስልና ለማን ነው አልጠይቅም ያለችው? ለህዝቡ ነው። ይሄን ለጠየቃት ህብረተሰብ እኔ ይቅርታ ጠይቅ ከፈለጋችሁ ወርቁን ሰዱት አልጠይቅም ይቅርታ አለች። ታውቂያለሽ? አልጠይቅም ይሄንን ይቅርታ አልጠይቅም አለች። ይሄን በምትልበት ጊዜ ከዛ እነሱ ራሳቸው አይ ይቅርታ ጠይቂ ተብላ ይቅርታ አልጠይቅም የሚል ማስረጃ አለ አለኝ። አንድ ነገር ቤታን ጃጓር እንደዚህ ዲቴል የሚያውቃት ከሆነ የባለፈው ከጉቺ ጋር አንቺን ለማስታረቅ ሂደት ላይ ቤታን አላቃትም ለምን ብሎ ዋሸን? እንደዚህ ዲቴል አብጠርጥሮ የሚያውቃት ሰው ከሆነ ያንን ለምን አላቃትም ማለት ሄሎ አንድ ጥያቄ ብቻ አልጠይቅሽ። አንቺ
አንድ ጥያቄ ነው የምጠይቅሽ እንድትይዥልኝ የምፈልገው አሁን ጃጓር ካለው ላይ ብሩን ጠይቃትና ብሩን ከራሷ ከኪሷ አውጥታ ነው የገዛችው ብሏል። እንግዲህ ብሩ የተገዛበትን ዋጋ እሱም ሪሲቱን አይቷል አይደል? አንድ ጊዜ ቆይ ለሄለን ነው የምጠይቃት እሷ እንድትይዝ ነው። አንዴ ተረጋጋው እንዴ ነበር ሲል ቡቺ ከኪሷ ከዛ በኋላ 100,000 ያወጣው ብለው ነው ያንን ብር የላከላቸው። እንደገና ከራስሽ ግዢና አላትና አለ ከራስሽ ግዢና ከዛ ነው ብሩን ልክልሻለሁ አላት። ይሄንን አጣሪልኝ። ማይገርማችሁ እዚህ ሰው ያስገባው ነው። ይሄንን አጣሪልኝ። ሄዱ ወሬውን እንኳን አንቺ አልሰማሽውም? ምን አለ የጃጓር መኪና ጊዜ ስትገዛ የጓደኛዬ ልደት ነው አለችው ለወርቁ። ቀጥታ ማናት ጓደኛሽ አላት። እንደዚህ አላት። ከዛ በኋላ በቃ እንዲያርግላታል ብሎ እኮ አንቺ ግዢና እኔ ልክልሻለሁ ብሎ አላት። ከዛ ምን አለችው ብርቱካን? በስልኩ ደውሎላት አለችው። በስልኩ ደውሎላት ስትለው አንቺ ዝም በይ ብሎ አስቆማት። ይሄንን ጠይቂልን አጣሪልን ያልኩሽ እኔ በስልኩ ደወለች አይደለም ያልኩሽ። ወኪል ይኖራል ምን ይኖራል ሌላ ሰው ሊኖር ይችላል በመሃል ላይ አድን ሰይን እነሱ ወክል እሱ አላልኩሽም እኔ በመሃል ላይ ሰው ሊኖር ይችላል። ራስሽ ግዢ ብሏታል ግን ብለሃል። ከራስሽ ግዢ ብሏታል ብለሃል። እሺ ሰው አይኖር መሃል ላይ ኖ አንተ ያልከው ግን ከራስሽ ግዢና አሁን እሱን ማወቅ ከዛ እኔ ልክልሻለሁ ብሏታል። አሁን ነው 10 ደቂቃ እንኳን አልሞላው። እውነቱን ነው ማወቅ የፈለግሽው? ምንድነው ማወቅ የፈለግሽው? እውነቱን ነው ማወቅ የፈለግሽው? ውሸቱን አይደለም አንተ የምታውቀው ነው የተናገርከው። ስለዚህ ለሄለን ትክክለኛውን አስረዳት። ሄለን የምታውቀው ማነው ወርቁ አይተህ ነው ብሩን ለወልደ ጊዮርጊስ ልኮ ወልደ ጊዮርጊስ ለነጉቺ ሰጥቶ ብሩን የሚገዙበትን ከስተው የተረፈውን ተከፋፍሏል። አንቺ ስላረጋለው እንደዛ አይደለም እሱ እኔ አላ እውነቴን ነው። ልክ ነው። ሀቅ ከሆነ የሁሉም ሀቅ ይውጣ። ጉቺ ከኪሷ አውጥታ ከሆነ ወርቁን የገዛችው አሁን አንቺ ስላረጋለው ከዛ በኋላ ለእንትን አረጋለው። እሺ ያው ቀጥሉ እናንተ ያው አሁን ይኸውልሽ ሀቅ እናውጣ ካልን እኔ የሰውን ሀቅ መበላት የለበትም። የሰው የተደረገለትን ቴንኪው መባል አለበት። የሆነውን ነገር በቤታ ወርቁ የሚባል ሰው ቀይ ይሁን ጥቁር ይሁን በፎቶ በስተቀር አታውቀውም። በምንም አንተ ራስህ ቤታ አንተ ታውቀዋለህ። ቡቺ ታውቀዋለች፣ ሳራስ ታውቀዋለች። ማን ያውቀዋል ባካል? እሱን እንግዲህ የሚያውቀው ሰው ያውቀው ይችላል። እናንተ ግን አታውቁትም። ሰውየው የሚያውቀው አንተ ራስህ ቤት ታመሽ ታውቃታለህ። አንተ ማታውቀው እኛ ማናውቀው እኛ በሰውና በስልስ ነው እንደ እያወራህ እኮ ነው። አንቺ ዝም በይ በእናትሽ። ቤታን አላቃትም ብለህ ነው በአንድ ጊዜ ኖ ቤታን አላቃትም አስተካክለህ እንድትነግር እኮ ነው። ከታች የሚሰማ ሰውም አለ። አንዴ ዝም በይ እየተናገርኩ ነው እኮ ልንገርሽ። እኔ አሁን ቤታን አታውቃትም አይደለም ወይ አንተ? ዛሬ ከየት ጎጃምን ሰድባለች የምትለው? ይሄ ግን ታሪክ ነው እኮ። ይሄ እኮ የተወራ ነገር እኮ ነው እኮ። ይሄ ሚዲያ ጎጃምን ሰድባለች የምትል አላውቃትም ከነመፈጠሩ አላውቃትም ያልካት ልጅ ዛሬ ነው ብላ ህብረተሰብን የሳደበች ሴት እንዴት ማስረጃ አለ ወይ አንተ? አዎ አንተ በምን አወቅ? ቤታ ሳታቅ ቤታ ያለችው እንዴት አወቅ? ሞጣን አጠራዋለሁ ከፈለግሽ መሳደቧን ሞጣን ተናገረ። ሞጣም ያን የተሳደበው ቡቺን ነው። ቡቺ ስማ፣ ከቡቺ ጋር የተጣላው ቤታ ጭራሽ አላነሳ። እነሚኪ ያኔ ወርቁስ ቡቺን የሰደበው ይኸው አሁን ለምን ሚውት አታረጋቸውም? አንድ ባንድ ለምን ይወራ? ወይንስ እንዴት ነው? እሱ ገበያ ሆነ። ግን ሄሉን ከዚህ በፊት ዋሽታታል። አንተ ቤታን አላቃትም ብለህ ሄሉን ዋሽታል። አሁን ደግሞ ሄሉን አላቃትም ቤታን አላቃትም ተቀብላ በማስረጃ ልጅቷን ለምን ትወነጅላታለህ? አንተ ነው ከምጣሏት ሰዎች በማስረጃ ወንጅሏል። ካጠፋች እኮ ሰው ነው ግዴታ ነው ጽፈት። እውነቱን ዋጡ ነው ብሎ እውነቱን ሁሉ ኢንፎርሜሽን ከዛን እንጠይቀው። ምን ትላላችሁ? ቆይ ተራ በተራ እናውራና አሁን እኔ ሐሳብ ልንገርሽ። አሁን ቤታ ትራውማ ይኖርባታል አይደለ? ብዙ ሰዎች የሆነ ነገር እያሉ ከዛ ደግሞ ሲታረቋት አሁን ተመልሶ ሲጣሏት ምናምን ማለት ነው። አሁን ካንቺ ጋር የሆነ ሰዓት ጥሩ አልነበራችሁም። አሁን ደግሞ አሪፍ ነው ያላችሁት አይደለ? አሁን አሪፍ ስትሆኑ ልክ እንደ ድሮ ልትሆን አትችልም። የሆነ
ፖስት ትራውማቲክ የሆነ ነገር ካለፉ ነገሮች የሆኑ ስጋቶች ይኖርባታል አይደለ? ያንን ድንበሯን ጠብቃ የሆነ የምትናገራቸው ነገሮች ሊኖሩ ይችላሉ። አንቺ በዛ መንገድ ነው መረዳት ያለብሽ። ምክንያቱም ቀን በቀን ድራማ እየፈጠሩ ቀን በቀን የሆነ አይነት ነገር እንትን እያሉ ጥቂት ማቲያቸው ሰዎች ይጣሏታል። አሁንም ተመልሰው ደግሞ የሆነ ነገር ሲጎልባቸው ይታረቃሉ። ስለዚህ ይሄን ነገር እሷ በሷ ህይወት ውስጥ ተከታታይ ስለሆነ አሁን ከሰዎች ጋር ተቃቅራ ደግሞ ኖርማል ስትሆን እንደ ድሮ ባንዴ ትሆናለች ማለት አይደለም። በዛ መንገድ እንድታየው ፈልጋለሁ እኔ ፐርሰናሊ ማለት ነው። ሁለተኛ ነገር ደግሞ ነው የምትለው ወይ ጉድ ስለኔ ጋር ነው የምታወራው አንቺ እንትና ቤታ እንደዚህ ሴትዮ ለምን አለችኝ ላልሽው ነው። ናይ አላልኩም። ይሄ አይደለም። ሁለተኛ ነገር ደግሞ ሳራ እቺ ባለ ገዛችው እሷ ስለሷ ያወራችሁ ስህተት ነው፣ ስለሌሎች ያወራችሁ ልክ ነው ስትል የኔ ጥያቄ 50,000 ድርሃም ወሰዷ ነው ወይ ስህተት? እሷ ጋር አልነካካም ብለሽ እሷን ታርጌት አለማድረግ ለምንድን ነው ነው ውሸታም ማድረግ የፈለግሽው? እንደዚህ አይነት ድራማ እኔ ላይ ለምን ይሰራል? ይሄ ነገር እውነት ልክ ነው ወይ? ራሷ ሳራ እንደበላይ ተናግራለች አይደለ ወይ ብዬ ነው የጠየቁት። ገብተዋል? ሌላው እንትን ነው እንጂ እኔ እኮ ቶፒክ ላይ ወየው ጉድ በጣም ብዙ ጊዜ ከኔ ጋር ነው ገባ። እኔ ከቤታ ጋር ፒስ ፈጥሬ ወይ ኪስ ፈጥሬ አይደለም። እኔ እየተደወሆነ ያለውን ነገር እዚህ ስላየው እዛ ላይ ብቻ ነው እሺ ያወራሁት። ትክክል። አሁን የነሳራ ልኬልሻለሁ እኔ እዚህ ቶፒክ ላይ የማወራው ለመፍጠር ወይም ደግሞ ጸብ ለመፍጠር አይደለም። ሲጀመር እኔ ከማንም ጋር ጸበኛ አይደለም። I just talk on topic የነሱን አሰስ ገሰስ ወሬ ላይ ነው ፎከስ ማድረግ እና ልቧ አስተሚሻር ሳምቧ አስተሚደመደም ምናምን ብለህ ከኔ ጋር እንዳታወር። እኔ ነገር አይመለከተኝም። እሺ በል አዋይ ጉድ እሱን ፈተናል። ተው አባት ከሷ እሱን አሁን ደግሞ የነሳራው ጉዳይ ሆነ አውሩ። ለምን እነሱ ወይ ለመጣላት ወይ ለመጣጣል ስለሚጣሉና ስለሚታረቁ ማለት እኔ ግን ኖት ዚስ ሌላው ደግሞ እሺ ሌላው ደግሞ ያኛውን ቪዲዮዎችን ልኬልሻለሁ አይተሽዋል። አሁን ጃጓር እንደው መጠየቅ ፈልገው ቤታ ጎጃምን ስትሰድብ አወቀ ማያቃት ሴት የሆነ ማህበረሰብን ስትሰድብ ኢንፎርሜሽን አለው። የበጣም የሚያቃት ደግሞ ለሱ ክሎዝ የሆነች ሴት ሀገርን በሰዎች ስታሰድብ ግን ኢንፎርሜሽን የለውም። እንደዚህ አይነት ደብል ስታንዳርድ ጃጓር ደስ አይልም፣ አይሄድም። ስፔሻሊ ከወንድ ልጅ ጋር ደብል ስታንዳርድ አትሁን። ገብቷል አይደል? ቤታ ጎጃምን ነገር በጣም እየሰፋ ሲመጣ ምን እንደሚሆን ታውቃላችሁ? ወርቁ አይተነው ነው የሚያሰድቡ። ለምን እንደሆነ ታውቃለህ? ወርቁ አይተነው ጆከርን ሰምቶት አያውቅም ብላችሁ መናገር አትችልም። ጆከርን አያውቀው በጆከር በሱ ምክንያት ሰፖርት አይደረግም ብላችሁ አታስቡ። ዛት ሚንስ የጆከር ዋና ሰፖርተር የሆነችን ቡቺ ያ ላይ ችግር የለውም ብሎ ጎጃምን ይቅርታ ጠይቄ ከተባለ የጎጠኝነት ነው። እኔ ከሞትኩኝ ሰርዶ አይብቀል እና እዚህ ውስጥ የሚደፈጠጠው ሁሉንም ተትቶ ቶፒክ የሚሆነው ወርቁ አይተነው ነው። በነገራችን ላይ እዚህ ነገር ላይ ትኩረት ካደረገ ተሰብን ተሳልፋ ይሄንን ለማለት ነው። እኔ በቃ ደብል ስታንዳርድ አንሁን ነው እኔ ደብል ስታንዳርድ አንሁን ነው ነገሮችን አልጨረስኩም። ጥያቄን አልጨረስኩም። አንተ 100% ጥላቻ አለበት ከሌሎች ሰዎች ጋር። ስለዚህ ጥላቻን አትሰይ ወዳጄ። የማስመሰል ፍቅር ውስጥ አልገባም። ለቤታ ጥላቻ እንዳለበት የሆነ ግን እኔ ጥያቄን ይጠይቁ ያለው አንተ ቤታን አላቃትም ብለናል። የዛሬ 3 ሳምንት የማታቃት ሴት የሆነ ነገር የተናገረችው ኢንፎርሜሽን ካለ ማወቅ ማለት ምን ማለት ነው እኮ ማወቅ ማለት እኮ አድመጠኛ እሺ ልጨርስ ወዳጄ። እንኳን ያው አንተ እንኳን 2-3 ጊዜ እዚህ ቤት ገብተሃል። አሁን አውቃለሁ ማለት ነው አንተ አላውቅህም ኖ አሁን ያ እንደዛ ሳይሆን እንደዛ ማለት ነው። ስለዚህ በጣም የምታቃት ሴት ደግሞ እሺ አውቃለሁ ማለት ነው አላውቅህም እሺ አታቃትም እሺ ግን በደንብ የምታቃት ሴት ግን ማህበረሰብን ሳይሆን ሀገርን እንደ ሀገር በሰዎች ስታሰድብ እንዴት አላታውቅም? ለምን መከታውን ክላት ታዲያ ሀገርን ስለ ሀገር የምትካሰድበኝ ለምን መከታውን ክባት ታዲያ አንተ ለማንም ሆኖ
እዚህ ቤት እኮ ተናግረናል። ቤታ ደግፋ አይደለም ተናገረው ቤታ ብላ አታውቅም አይደለም። ጉቺ ሀገር እንደ ሀገር ስታሰድብና ስትሰድብ በነብይ ያኔ ለምን ተናገረ? ይምጡ ስትሳደብ የነበር ህብረተሰብ ስትሳደብ የነበር ያልተሳደበችው የትግራይን ህዝብ ተሳድባለች። ከአምስት ከስድስት ወር በፊት አጀንዳ አድርገን ቁጭ ብለን እዚህ ቤት አውርተን ጨርሰናል። የትግራይ ህዝብ ያልተሳደበችውን ተወው። እሷም ሲሰድባት ሰድባቸዋለች። ፖለቲካ ላይ ቆይ ልጠይቅህ ፖለቲካ ላይ ፖለቲካ ላይ በምትሳተፍ ጊዜ ላጠፋችሁ ነገር ይቅርታ ጠይቃለች። ለእያንዳንዱ ነገር ማለት ነው። ወደዚህ ግን አልተናገረችም። በተደጋጋሚ ምናልባት ትኩረት ያልተሰጠው ነገር ልንገርህ ቤታ እንደውም በግል ወይ በአንድ ዘር ነው አለ ሰደበች አይደል? የሰደበችው ህብረተሰቡን በሙሉ ተሳድባለች። ያ ግን ይሰው የኛ ህዝብ ይቅርታ ሰው ፖይንት ልትይዝ ለመሰለ ስለሰው የምንከራከርባቸውን ፖይንቶች ካልያዝን እኛን ነው ጎል የሚከተል። እኔ አሁን በዚህ አይነት ነገር ላይ እቆማለሁ፣ አንገቴ ላለው ሌላ ነገሮች ግን ፖይንት ወይ ላላነሳ እችላለሁ። ለምን ሊያስቀስርብኝ ስለሚችል። አንድ ነገር ልንገር፣ ቡቺ ጂጂ በአፍ አውጥታ እኔ በነፍስ ወከፍ ስንቱን ከወለጋ አፈናቅያለሁ በአማራ ሻምፓኝ ደም ስታደርግ ጂጂ ማለት እናቴ ናት፣ ጂጂን ከሰደብኩ እናቴን ሰደብኩ ማለት ነው ብላ በጂጂ ያኔ ቤታ ሰዎችን በምትሳደብበት ዘር በምትሳደብበት ሰዓት ጃጉር ልንገር በምትሳደብ ሰዓት እሷ ቮይስ ስትላላክ ነበር ከጂጂ ጋር። ቀንደኛ ማካሪዋ ናት። ገብቷል? ወርቁ አይተነው በኦሮሞ ነው የተሰደድኩት ብሎ ካሰበ ጂጂ ኦሮሞ ወክላ ነው በአማራ እልቂት ሻምፓይ ስበትን የነበረው። ስለ ቤታ ዘርን ተሳደበ ከተባለ ቡቺ በዚህ ነገር ያንም ተጠያቂ ናት። ዘንድሮ ጆከር በሚያደርገው ነገር ተጠያቂ ናት። አንዳንድ ጊዜ እሷን ዲፌንድ ለማድረግ ሌላ ነገሮችን እናንሳ። ይሄ ካነሳ ቡቺ በብዙ ነገር ተጠያቂ ነው። እሱ እኮ ነው የሚቀሰቅሰው እኮ እሱ እኮ ነው የሚያወራው እኮ አሁን ያነሳው ነገር እኮ ነው እኮ ሀገርን ህብረተሰብ ዲፌንድ የምታደርጉበት ነገር ካለ እኛ ለጥያቄ የማያነሳ ነገሮች አንሱ። አለበለዚያ ቡቺ ዘንድሮም ብዙ የምትጠይቅበት ነገር አለ። ጃጉ ኖ ይኸውልሽ አሁን እሱ የሚያነሳ ዘሩ ካነሳ በጣም ከባድ ነው። ገብቷል? እሺ እሱ የሚያነሳው ራሱ ወርቆ ንገር ወርቆ አይተነው ጎጃም ስለሰደበች ይቅርታ በይ ካለ ትግራይና አማራ ሙሉ ድሬዳዋ ሰው ከጫት ላይ የተወለደው ተብሎ እንደዛ ሲሰደብ ለሱ ሄዳ አንበሳ ስታወር ስለ ድሬዳዋና ስለ ኦሮሞ ስለ ትግራይ ህዝብ ሲሰደብ ይወዳል ማለት ነው። አየ ነገሩ ሄዶ ወርቁ አይተነው እንዲሰደብ ነው የሚሆነው እና እንዳናነሳው ዝም ብላችሁ ግን ያለው በወርቁ ላይ ምን መስዋዕት እንዳረገች ምናምን ላይ ብናወራ ያዋጣል። በቃ ቤታ ድሮ የተሳደበች ነገር ይላል ብዙ ጉዳይ ለምን ቡቺ ላይ ብዙ እጅ የሚያስቀስር ነገር አለ። ጃጉ እንደውም ወርቁ አይተነው በጣም ነው የሚሰደብ። በኦሮሞ ተሰዶ ጭራሽ እኔ ምን ስባል ነበር ኦሮሞ ከሀገር እንዲሰደድ አድርጎት ለኦሮሞ ልጅ ኢንፎርሜሽን ሄደ ሰጠች ተብላ ቤታ ሲስተሰደብ ነበር። በኔ በዛች ሻርክ ጥርስ እኔ ኦሮሞ ሆኜ ገብቷቸዋል። እንደዛ ከሆነ ሻምፓኝ ስበትን የነበረ አሁን ሰደበች ይቅርታ ተበይ የተባለው እሷ በነፍስ ወከፍ ስንቱን አፈናቅያለሁ ብላ መታ ሻምፓኝ በምትበትነው ጋር አንድ እጅ ጓንት ናት። አሁንም በዚህ ጄኔሬሽን የኦሮሞ ጥላቻ ሲያጋር እና ጃጉር ከዘሩታ ለምን ይሄን ነገር ስታወሩት እኔ ብዙ ጊዜ ቶፒክ ስላለው አሁን ከላይ ያለው ማለፍ አልችልም። እሺ አንተ ነህ ያመጣው እሱ ነው ፖለቲካ ከልክ ካሁን በፊት ስለማሳወራበት ስለነበረ ዝም ብዬ ማለፍ አልችልማ። ይሄንን ተውት ዝለሉት ፕሊዝ። አለበለዚያ እኔ ምትከራከራው ግን በወርቁ ጉዳይ ላይ ምናምን ወርቁ ስላችሁ አይተነው ሳይሆን ይሄ ወርቁ ጉዳይ ላይ ምናምን ላይ ሌላ ኤቪደንስ እኔ ካልሰማሁት ውጪ ካለ እናንተ ተከራከሩ፣ ተነጋገሩ። እሺ ሶሪ እና ከዘር እንውጣ። ጃጉር ለምን አንተ ማታውቀው ብዙ በቡቺ አለ አሁንም ትጠየቅበታል ጃጉር። እሺ ከዘሩ ለማውራት አይደለም። ከዘሩ እስከሄደ
ሁለቱም ተጠያቂ ናቸው። ሄሉ ያልተሳደበ ህብረተሰብ የለም፣ ያልተሳደበ ብሔርና ህብረተሰብ የለም። ሁሉም ይሳደባል። አሁን ያንተ ሌላ ምዕራፍ ላይ ያለ ነው። ከዛ ወጥተህ ሌላ ቦታ ላይ ያለ ነው። አሁን ጠይቅ ማለች ሲባል እኮ ለጎጃም ንቀት እንዳላት ነው እኮ አሁን የሚተላለፈው አይደል? እሱ ጠይቃለች፣ ቡቺ ይቅርታ ጠይቃለች። የድሬዳዋ ህዝብ ሰድቦ አይደለም እንደ ገዝቷ ላይ ቁጭ አርግታ ጭራሽ ጂኒውን ስትተቸው የነበረው የአዲስ አበባ ልጅ ነኝ ስላለ ብቻ እንዴት የድሬዳዋ ልጅ ሆነ ብላ እንኳን ስትሰድበው ነበር። አሁን ሌላ ቶፒክ ግን ድሬዳዋ ከነ ምናምኑ ሲሳደብ የነበረውን ሰው ቁጭ አርጋጠኝ። ይሄን ሁላ ነገሩ ስለምገባ ከዚህ ነገሩ ውጡ። እሺ ጃቡር ህብረተሰብ ላይ የገባሽ እሺ ይቅርታ። እና ምንድነው ዋናው ነገር ሀቅ ነውና ሀቁን እያወራን ያው ሁለቱ በጣም ጓደኛሞች ስለነበረ እሷም ደግሞ ባደረገች ብዙ ነገር አድርጋላታለች። አልተደረገልኝም እኔ ምናምን ቁጭ ብላ እሷ ጌሟን ተጫውታ ሄዳ ጉቺ ቤት ነው ቁጭ ብላ የምታሳልፈው የምታመሸው ጌም ስትጫወት ነው። ሲነጋ ሊተኛ ስትል ጉቺ ቤት ቁጭ ትላለች። ጉቺ አንድ ቀን እንኳን ጌም ተጫውታ አታውቅም ነበር። በሷ ዘመን ላይ እህቴ ተነሽና ተጫዋች ያለችበት ጊዜ እንኳን አልነበረም። እንደዛ ሲሆን ይሄን እያደረገች እያለ ነው ሚውት አርጊው ችግር የለውም። ድሮ ያ ቀጥይ ጃጎር ቀጥይ። እና ይሄ ነገር ሆኖ አሁን ውለት ያደረገ የፈለገ ተጣይ የፈለገ ነገር ተኳረፊ ግን ያደረገ እውነት ነው። ይሄ አማካኝነት በሷ በጓደኛዋ በኩል ነው ይሄ ነገር የመጣው። ማን እንደሆነ ሰውየውን ማን እንደሆነ እንትን አታውቅም። እነሱ በርዝዴ ባያዘጋጁ እንዴ ቤታ እኮ ሲጀመር እኮ ዱባይ እኮ አትኖርም እኮ የሚደረው አሜሪካን መዘጋጀት ያለበት እኮ አሜሪካን እኮ ነው በርዝዴዋ መዘጋጀት የነበረበት። ጥሩ ጓደኛ ስላላት ግን በዱባይ ተዘጋጀላት። ይሄን እነ ጉቺ ባያዘጋጁ ኖሮ ይሄን በርዝዴ ይሄ ወርቅ አይመጣም ነበረ ባያዘጋጁ ኖሮ። ስለዚህ የጓደኛ ጥሩነት እዚህ ላይ ነው የሚያሳየው መልካምነት። ይሄን አድርገው በእነሱ አማካኝነት ከየትም ይምጣ ይሄ ጊፍት መጣ። ይሄ ጊፍት ሲመጣ ትናንትና አይ በእኔ አማካኝነት ነው ተብሎ መቆሸሽ የለበትም። የተደረገልሽን ለእኔም እኮ ነገ ጠዋት እንደዚህ አይነት ነገር እኮ ነው የሚደርሰው። ስለዚህ እውነቱ ነው። በእነሱ በተጣሉት መካከል ላልገባ ይችላል፣ አያገባኝም በእነሱ መካከል ግን እውነተኛው ግን ይሄ ነው። በቃ ተደረገ። ሄዳ እሷ በራሷ ገንዘብ ሄዳ ገዛችና እንግዲህ ምነግርሽ እውነት ነው። እኔ ከተለያየ ሰው ነው የሰማሁት። ሄዶ ተገዛና ያ ወርቅ ተገዝቶ መጣና የፈለግሽውን ግዢ ነው የተባለችው። የፈለግሽውን ጊዜ ሄዳ ገዝታ ከዛ ያንን ሪሲቱን አሳየች። ሪሲቱ ደግሞ ማሳየት ይቻላል። ምን ተደረገ? ገንዘቡን በሌላ ቀን ሌላ ሰው ላከላት። ያወጣችበት ሪሲቱን አሳይታ ካሳየች በኋላ ከዛ እሱና ሌሎችም ሰዎች ሆነው ሻንጣ ጠቅጥቀው ሞልተው ሽቶ አልቀራቸው ምን አልቀራቸው ጓደኛችን ብለው ተልኮላት ደረሳት። ይሄ ከደረሳት በኋላ ሰው ሲጣላ እንደው አትሊስት እንደው ነገ ልታረቅ እችላለሁ የሚል ነገር እኔ በራሴ በጥረቴ ነው ተብሎ የሰውን ሀቅ ማንቋሸሽ የለበትም አይደል እንዴ? ይሄ መሆን የሌለበት ነገር ነው። ስለዚህ በጓደኛዋ ጥሩ ጓደኛ በወቅቱ ስለነበረች በሷ አማካኝነት ነው የተደረገላት። ይሄ ሀቅ ነው። ምንም እንትን የሚል ነገር የለም። ከጨረስክ አስተያየት እሰጣለሁ። እሺ ከጨረስ ተረኛል። እሺ ጨረስክ? ኖ አንቺ አትችይም። አንቺ አወያይ ነሽ። ኖ የኔ ጥያቄ ደግሞ ሄለን ያመጣሽው መረጃ ትክክል አይደለም ማለት ነው። አሁን ጃጓር ያለው ነገር ትክክል ከሆነ ጥያቄ ለሄለን ነው የማቀርበው። አንቺ አወያይ ነሽ አለኝ። አነጠለኝ። ኖ አይደለም። መረጃ ያመጣሽው አንቺ ነሻ ሄሉ። አሁን እኮ ትንሽ ነገር አይደለም እያልሽ ነው። መረጃውን ትክክል መረጃ ብለሽ አምጥ። ጃጓር ቆይ ትክክለኛ መረጃ ብላ ሄሉ አምጥታልናለች አይደል? እሷ በብሩ 25,000 ብር አውጥታ ገዝታ ብሩ ከተላከላት ያ100,000 ብር ተካፈሉ የተባለው ውሸት ነው ማለት ነው። ስለዚህ ሄሉ ማብራሪያ ይፈልጋል። ብር አላቅም እኔ ስለሱ ስለምንድን ነው ስለ ብር እኮ የምታወራው? አውጥታ እሷ ገዝታ ብሩ ተላከላት አልኩ። ስለዚህ ያ ብር ከየት ነው የተበላው? ሄለን ግልጽ ታርግልን ነው ጃጓር። አንተ ለነገርከን እኮ ሄለን ውሸታም ናት እያልክ ነው። ስለዚህ ሄለን ታብራራ እያልኩ ነው። አሁን ባንቺ ቤት ማቀሳሰርሽ ነው አይደለ? የምን ማቀሳሰር ነው ጃጓር? ቆይማ የከላይ መብረቁ ቆይኛ እንደነ ከጃጓር ነው ጃጓር። እሺማ ገዝታ ደረሰኝ ልካ ብሩ ተላከላት አልክ።
ያቺ ብር ብቻ ለሷ ከተላከች ሄለን ያለችው 100,000 ብር ከየት ነው የተገኘው? እሱ ይኸውልሽ እሱ ሌላ ታሪክ ነው። አሁን የምናወራው እኮ አይደለም። አትሸፋፍን። ግልጽ እንደሆነ እኮ ነው። የማይሆን እዚህ ግንባታ አይደለም የያዝ ነው ተናገራላችሁ። ይኸውልሽ ኢንፎርሜሽኑ የዛን ቀን የተደረገው የወርቅ ነገር ነው የተወራው። የወርቅ ነገር ነው የተደረገው። ስለ ወርቁ እኮ ነው። በወርቁ ነው እኮ አግኝታለች አግኝተዋል የተባለው። ሌላ ነገር አይደለም የምናወራው። ልንገርሽ የምናወራው ስለ ወርቁ ነው። ያው ስለ ወርቁ ነው ሄለን የሚያወራችሁ። ሄለን ከታመጣች የመረጃ ውሸት ነው እያልናት ነው ሄለንን አይደለም። ውሸት መረጃ ነው ያመጣች እያልናት ነው። ኢንፎርሜሽን የለኝም አላውቅም ስለዛ መረጃ። ስለ ወርቁ ካላወቃሁ ትክክለኛ መረጃ ሄለን ትላንት ለህዝብ ተናግራለች። ወይ እሷ ናት ትክክል ወይ አንተ ነህ ትክክል ነው። የምታውቂው ነገር ካለ ተናገሪ አንቺ። ዝም ብለህ መከራከሪያው የምታውቂው ነገር ካለ ተናገሪ። እኔ ሄለንን ነው ትክክል እያልኩ አይደለሁት። ስለዚህ ትክክል ካልሆነ ሄለን ትናገር እያልኩ እኮ ነው። እኔ ውሸት ነው ማለት ነው ሄለን ተናገረችው። ስለዚህ ሄለን ታብራራ። አንተ እኮ የምትለው ብሩ ተልኮላት ሄዳ ገዝታ እንደዛ አረጋች። እሺ አሁን ማስረጃ ባመጣላችሁ፣ ለምሳሌ ማስረጃ ብሰጣችሁ እና ባመጣ አሁን አዘጋጅቼ ባመጣ ታምኛላችሁ? የትኛውን ይሄ የተገዛበትን ምኑ ሁሉን? አዎ ይሄ ወርቅ የተገዛበት ተባለው አሁን ይዘድ ና ፈርቁማ በትክክል ተገዝቶ ነው የመጣው። ምንም ማስረጃ ያስፈልገው። ገዛት አለበት አይደል? እኔ ጃጉር ካላወራ አፌን ይበላኛል። እንዴት ነው እናንተ እያወራችሁ? ማውራት አለብሽ አንቺ። ግዴታ ሄለንማ ማውራት አለበት። ለምንድን ነው እሱ ሄለን አዋይ አይደለችም? አዋይ ነች ነው አዋይ አይደለችም ሄለን ባለ ጉዳይ ናት። ውሸታምነሽ እያልካት ነው። ተመሳሳተው እንዳላወራ እያደረገኝ ነው። አንድ ከግማሽ ስጡና መጥተን ላስከብር። ውሸታምነሽ እያልካት ነው እኮ ሄሉን። ካዘጋ በሁለት ወይንም ደግሞ እናሸንፈውና መጥተን ላስከብር። አውጡኝ፣ ከዳፍና አውጡኝ፣ ከዳፍና አውጡኝ። እናንተ ሄዱ። ሄለንማ ያገባታል። ከዳፍና አውጡኝ። እኔ ግን ሄለን አንድ ጥያቄ አንድ ጥያቄ አለኝ። አሁን እዚህ ጉዳይ ጥሩ ነገር ወርቁ ይመለስላት ለቡቺ። አዎ አንተም እንደ ወንድም ጃጓሪ አሁን እኔ በእንትና በኩል ምንም ያልኩት ነገር የለም። ጉቺ በኩል እንድና ያልኩት ነገር የለም። ገባ እኛ የገባነውም ሄሉ ቅድም በከፋት ነገር እሱን ነገር ሶልቭ እናደርጋለን ችግር የለም ፈታ ነው ብለን ነው። አንተ አሁን ገብተህ ሁሉን ነገር እንትን ብለህ ወደ አንድ ሰው ወሰርክበት አግባብ ልክ አይደለም። እንደ ኖርማል ስናወራ የተሸፈነ ነገር አለ ብዬ ነው። ቆይልሽ ልክ ነሽ አንቺ። የተሸፈነ ነገር አለ ብዬ ነው። ሄሉ ያልደረሳት መረጃ አለ ብዬ ነው ይሄን የተናገርኩት። ምክንያቱም መረጃውን ለማሳወቅ ነው ለዚህ ቤት የገባሁት እንጂ ይሄ ትክክለኛ ሀቁ ለምን ይረሳል ነው። ጠይቃ ትክክለኛ መረጃ አላመጣሽም ብለኛ ከሄለን መረጃ ያገኘ ነው። እኔ መረጃ ጉዱላለች እየተባልኩ እንደገና አታውሪ ማለት ሲስፈር አይደለም። አንቺ አወያይ ነሽ እኮ ያንቺ በኋላ ሰጥቶ እየቆጠራችሁ ቢኖ ከጨለማ አውጡኝ ጋይስ አውጡኝ። በጣም ያሳዝናል። እኔ ግን አሁን ግራ የገባኝ ነገር ይሄ ወርቅ ጉዳይ ብዙ ጣጣ እያመጣ ነው እና ወርቁን ትመልስ ይመለስ ወርቁ ነው የምትሉት? ቢኮዝ አላመሰገነችም። ወርቁን ገዛችላትን ሴት ወንድማችን እያዳመጥከና አንዳንዴ እያዳመጥክ አንተ ሰማህ አንዴ የሰማህና አንተ ብቻ እኔ ብቻ ላውራት ትበል። የዛሬው እኔ እንጃ በዚህ መልኩ አናቃትም ሄሉንና ስታፈጠርጩ ስታፍረጠርጠው ስታወጣው እያንዳንዱን ነገር ስታረግ ነው የምናውቀው። በዚህ ዛሬ ልክ አይደለም። አንበሳ ስላወረደ ሀቅ መደበቅ አለበት እንዴ? እና ከጨለማ አውጡኝ። ሴቭ ሚ ጋይስ። አንበሳ ስላወረደ እኔ ጃጓር ምንም አንድም እውነታ ሰው እንደ ሰው እኩል ሆኖ ነው መናገር ያለበት እንጂ ወደ አንድ ሳይድ አድልቶ እንዴ አንቺ ነገር አሁን እሷ እንዳለችው ትክክለኛ መረጃ አይደለም ማለት ነው። ትክክለኛ ገስታ ሰማ አንተ ቆይ አዳምጥ ለሰው እድል ስጥ። እሺ ውሸቱ የቱ ጋር ነው? አንዴ ዝም በል አንተ በገዛ ገንዘቧ ገዝታ አንጥታ እንዲህ ብላ
ልንገር ዘበኛ ነኝ ዘበኛቸው ያድርጉኝ ብላ ነው ተናግራ ነው እንጂ ልደቱ ስለተደገሰ አይደለም። ትክክል ናት ልጅቷ የተናገረችው። ተናገረች አልሰማሽም? በደንብ እኮ ናት። እኔ አልሰማሽ ያናደረገ። ስለዚህ ሄሉ የተናገረችው ነገር ውሸት ነው ማለት ነው። በጉቺ 25,000 ብር በራሷ ገዝታ ሰውየው ሰጥተዋት። ይኸውልሽ መልስ ራስሽን ችለሽ መልሺ። ራስሽን ቻይና መልሺ። ሄሉ አትበይ። ራስሽን ቻይና መልሺ። ዝም መመለስ ስላልቻልክ ነው ሄሉን እንዳትናገር ያልካት። እውነታውን ስለምታወጣው ይሄን ነች እኔ እንዳወራት አርጉኝ በአንድ አንበሳ እንዳትናገር ያልካት እውነታውን ስለምታወጣው ነው። ሰው ሀቅ ይዞ ነው እንጂ በውሸት አለባብቷል። እኔ ለሷ ማስረዳት የምችለው ለእናንተ ማስረዳት የምችለው ነገር ለማስረዳት ሞክራለሁ። እሺ ተናገርክ ያለው ሁሉ ውሸት ነው። ታስረዳን ነገር የለም። አንተ የተነገረህን የተሞላኸውን ነው። ስማልን የተነገረህን ነው። አዎ አለፈውም እኮ ይሄን ደረሰ ብለህ ነበረ። አለመደገፍ ግን አይን ያወጣ ሆነ። ፌርሁን እሺ አፌን ያስያዘው እንዳታወሪ ያለኝ በአንድ አንበሳ እንዳወራል። አንቺ ነው ሸታ ማደረገሻ ትክክል አይደለም። የተሰጠው 100,000 ብር አልተሰጠም። 25,000 ብር ጉቺና ታየገዛው ነው ያለች። አንቺ ውሸት አምነሽ ያለሽ እኮ ነው ሄሉ። በአንበሳ መታሰር ሳይሆን ትክክለኛውን ነገር አንቺ ነው ያምነን የመጣው። ነው በላ ስለፈልክ የነበረችው እነሱ አይደሉም። ልንገር አላቅም። ሌላውን ነገር ማቀው ነገር የለም። ስለሌላው የማቀው አታውራ ስለ ወርቁ ነው ያወራን ያለው። እንደረዘረዛይ ስለራስህ ጃጓርን ጥያቄ ባይሰጥሽም ተራ ዝም ማለት አንበሳ ሰጥታ ተራ አይሰጥሽም። የታምነሽ ጃጓርን ጥያቄ አንድ አንበሳ ከመጣ ግን በስነ ስርዓት ነው የምናወራው። ተቃራኒ አካል ማለት ስለዚህ ወርቅ ጃጓር ልጠይቅ ጥያቄ ስለ ልደቱን አሁን እያወራን ያለ ነው። ዱባይ እነ ጉቺ እነ ሳራ እነ ሙኒት ኤቭሪ ጓደኞቿ በጣም በጥሩ ሁኔታ ደግሰውላታል። ስለሚገባ ወይ እናቴ አንዴ ላውራ። ግን አንተ ለምሳሌ እዛ ላይ ተደረገ ሽቶ ምናምን ስትል ነበር። በመጀመሪያ ደረጃ ወንድሁን ሽቶ ያመጣችው ጉቺ ሳትሆን ቤታን የሚወዷት ጓደኞቿ ናቸው። አድምጠኝ ነው አልሰደብኩም። አድምጠኝ ነው ሲሪየስ እንደማመጥ ወንድሜ አድምጠኝ። እኔ ብቻ ልሰማ አትበል። አንበሳ ስለሰጣ እኔ ብቻ ላውራ አትበል። እንደማመጥ ጃጉር ነም እንዳያስከው እኔም ሳይዝሽ አወራለሁ። ገና ነው አንበሳውን ወይ መልሳለሁ የሚመልሰው ተኩና ጃጉር ያሰናብተው ጋር እንደማመጥ ግን ይሆን ለጉቺ ልደት እንደማመጥ ለጉቺ ልደት ቲክቶክ እንዳይበላ ሁሉ $600 ካሽ ነው የላከችላት ቤታ። ኦኬ 600 ካሽ የላከችላት ጉቺ እዛ የነፋፋችው ፊኛን ሂሳብ ካልኩሌት አድርገህ የማን እንደሚበልጥ አምጣ። በደንብ አለ። ማንም እርዳታ ማንም አያስፈልገኝም እህቶቼ። እኔ ላውራ ማንም እርዳታ አያስፈልገኝም። ያም ፊኛ ካልኩሌት አድርገህ ከቤታ 600 ከበለጠ እኛ እንቀጣለን የቤታ ልጆች። ከዛ በመቀጠል ደግሞ ኬኩን አድምጠኝ የግድ አንበሳ መልቀቅ የለብኝም አንተን እንትን ለማለት አቅም ካለሽ ማውጣት ነው። ከዛ በመቀጠል ኬኩን ያሰራቸው ሳሪ ናት። የጉቺ ከኪሷ ያወጣ ለቤታ ምንድን ነው? ምናልባት ጊፍቱ ሚዲያው ላይ ኖሮ ከሆነ ምንም ነገር አላቅም። ግን ከዛ በተረፈ እስቲ እዛ ጋር ፊኛ ስለነፋች ስለምትወዳት እህቷ ስለሆነ ብዙ ሰማን። ለምን ቤታ እኮ ብላለች ለፊኛ ክሬዲት ሰተ ለሷ ከኪሷ ለወጣው ክሬዲት ማሳጣት። ይሄ ደግሞ አእምሮ አለን እኮ እኛም እዚህ ጋር የምንመለከተው ልክ ገስት ላይ ግድ ወተን እንዳንተ ጊፍት መስጠት አይደለም። እኛም ህብረተሰቡም ያገናዝባል። ይሄንንም ማወቅ መቻል አለባችሁ። ኦኬ ልጅ ሰው ቤታን ትጠላታለህ? አዎ ጥላት አናስገድድም። ሰው ሲወድ በፍላጎት ስለሆነ። ከዛ በተረፈ ግን እንደ ፖምፕ በተነፋው መረጃ አምጥተህ እዚህ ጋር ማንንም ከፍ ማንንም ዝቅ ልታደርግ አትችልም። አሁን ላይ ቤታ ያለችበት
ምቾቷ አይደለም እሷን እኛን ተመችቶናል ሳናቃት ከእጇ የበሉ እኮ ነው ከዷት ያወቋት እኮ ነው ከዷት የማናቃት እኛ እንኖርላታለን ከጎኗ ኦኬ ርቀት ምን መረጃ አላት ምንም መረጃ በሌላት ጉቺን ወቅሳ ሳራን ቪክተም ማረክ ተገቢ አይደለም ወይም ደግሞ ጉቺንም ቪክተም ነው ማረግ ያለባት ጉቺንም ቪክተም ነው ሁለቱንም ወይ ቪክተም ማረግ አለባት ወይ ሁለቱንም ጥፋተኛ ማረግ አለባት የወደድኩትን ቪክተም አርጌ ግን ያልወደድኩትን ደግሞ እንደዛ አይሰራምና ቤታዩ እየተከታተልሽ ከሆነ ከሄለን ጋር በቃ ጥሩ ግንኙነት እንደሌለሽ ምናምን ለማሳየት ለኦዲየንሶች የምትይጅበት ርቀት ነው ያንን እንደዚህ የንቀት የሚመስል ነገር እንድትናገር ያደረገሽ እሱ ብቻ ሳይሆን ለጆ ዳንኤል ጊፍት ምናምን ብለሽ ተናገርሽው አሽሙር ከሱ ጋር የተያያዘ ነው ሄለን ግን የምታካሄደው አካሄድ በጠቅላላ ተመችቶሻል ሚዲያ ጎርፍ ነው ሄለንም ብዙ ጊዜ ትላለች የዘላለም ጠላት የለም የዘላለም ወዳጅም የለም ከሚመጡት ጋር ወዳጅ ትሆኛለሽ በሐሳብ በቶፒክ አንድ ስትሆኚ በቶፒክ ስትለያይ ጠላት ትሆኛለሽ በአካል የምትተዋወቁ ወይም የምንገናኝ ፍጥራቶች አይደለንም ሁላችንም ብንሆን ሚዲያ ነው ያገናኘን በሚዲያ እስከሆነ ድረስ በቶፒክ እንተዘይ ማፈር ለመደበቅ ፈርዘር መሄድ እቺ ሴትዮ ያሉ እስከመናገር መድረስ መጋጋጥ የለብሽም ብዬ ነው ማስበው ቤታዩ ሄለን ከተመቸችሽ ተመችታኛለች ያ በቃ መተሽ ማውራት ካለብሽ በቶፒክ ላይ መተሽ በነፃነት አውሪ ነገ ጠላት እኮ ልትሆኚ ትችያለሽ ያንን እያሰብሽ መተሽ አውሪ ጌታው የዘላለም ጠላት የዘላለም ወዳጅ ስለሌለ ማለት ነው ይሄን ነው ማለት የምፈልገው ይሄንን ግን ሄሉዬ በዚሁ ለፊ ዝም ብለሽ ነገ እናገኛለን ሌላ ጊዜ ነገ ስለምናገኝ ያን ጊዜ በደንብ አንድ ላይ እናጣጣዋለን አሁን ግን ለምጣዷ ሲባል በቃ አይጡ ይለፍ ለዛም ብለን ደግሞ ወርቋ አይተነኑ በቃ ጃምፕ ብለናል እንጂ በጣም ብዙ የሚወራ ነገር ነበር ስለሱም ቢሆን ይሄን ነው ማለት እንፈልገው ሌሎች ካላችሁ ስጡ ጋይስ እኔ ጨነቀኝ እኮ ነፃ ታውጡኝም እንዴ ላውራ ቶፒኩ በቃ እሱ በቂ ነጥብ ነው ያስቀመጠው ስለዚህ ይሄን ነገር በቃ ታዩ ለፊ ብሏል ተከርኖ ይቀመጥ በቃ ሄሉ አንድ ቀን ሞታበታል ዝም በይ ምናምን ብለ እንደገና ልትከርነው ነው ቶፒኩን 5 አንበሳ ይዘመተን እገባበታለሁ እኔ መልሽ ራሴው ኤኒ ታይም ስቶፕ ዊዝ ሪሞት That's his life. No, አሁን ያዘጋት በቃ የፈራው ነገር ሊመጣ ነው 6000 ሰጥቻለሁ ብሎ አሁን አንቺን አፍሽን እንዳዘጋሽ እንዳረጋው እሱ በግልጽ አንበሳ እየሰጠ ይሄን ቶፒክ እንዳይነሳ አፍሽን ሊያዘጋሽ ነው ማለት ነው አይደለም ይኸውልሽ እኔ ለቤተሰቡ አንበሳው ለዛ አይደለም ዛሬ አይደለም የሰጠሁት ከዕለታት በፊት ነው ዛሬ ጃጓር በቃ በተቻለ መጠን ጫወታ ነው በቃ በተቻለ መጠን በቃ እናንተም ነገሮችን ለማጥበብ ሞክሩ ጃጓር እሺ ይሻላል የሚያስታርቅ ነገር ያንቺ ይሻላል እውነት ነው እውነት በቃ ይጥባል ምንድነው ደፋፍ ነው ማለት አያ ምንድነው አንቺን ተካማርጎ ደፋፍ ነው እኮ ሪሌሽን ነው ሰዎች አሲድ እንዲደፋፉ ወይ አንዱ መጨረሻ ላይ ሊፕ የሚለው እኮ በዚህ ነው ታፈርጣለ በመፍረጥ ውስጥ ያለ የሚፈነዳ የሚገማ ነገር ካለ እዛ ሴት አፍንጫ ይዘ ትቀመጣል አጣጣጣላለ ያ ይሄ ነው እንጂ ቆይ እንዝጋው ነው የሰስፔንስ ማፍተር ነው ጋይስ ነው ወንድማችን ሰስፔንስ ነበር ናውራ ምን ነው የምታስበው ይኸውልሽ ወንድማችን በዚህ ነገር ላይ እኔ እናንተን የጠየኩት ህዝብ ምን እንደሚለው እንትን እያልኩ ያለው ገባ እኔ ማለት በፈልግማ ሰው አላስገባ ገብቶቻል ያ ዛሴት ግን ጃጉር ካነሳው ለምሳሌ ምናልባት አንተ ብዙ ድሮ እንደዚህ አይነት ቶፒኮች የምትከታተል ስላልሆነ ሃይላይት አሁን የገባ ከጀስት ኤን ነገርኛ እርቅ ከሳራ ነው እንጂ ቡቺ ጋር አይደለም ከዛ ስገባ ነው ነገሩን ያው እዚህ ስናወራ ምናምን እንትን ያልከው ከድሮ አታውቀውም እንደዚህ አይነት አጀንዳ ውስጥ አልነበርክም ገባ ትክክል ብዙ ጊዜ አይነው እንደዚህ እርዳታ ምናምን ውስጥ መብረቁ ጋር ምናምን አንተ ልትሳተፍ ገብቷል በዛ የተነሳ ይሄ የኛ አጀንዳዎች አይገባ
እኔም ነገሩ ቶሎ ስለሚገባኝ ነው የገባኝ እንጂ ከጅምሩ እንትን አለው። ግን የ5 ዓመት ያወሩትን በ5 ደቂቃ ይገባል። ቅድም ምን አልክ መሰለ? ልደቱ አሜሪካ ነው ሲጀመር። ዱባይ ላይ መደገሱ የተደገሰው እኮ ጓደኛ ስላላት ነው አልክ። ፊኛ ምን ተደርጎ ምናምን በእንደዚህ አይነት ግርማ ሞገስ አልክ አይደል? ጃጉር ዱባይ ላይ የተከበረው ቡቺ ስላለች አይደለም። ዋናው ቤዚኳ ዲቦራ ናት። ዲቦራ ለልደቷ ጊዜ የአንገት ወርቅ ሙሉ ይሄ ፋሽን ወርቅ ገዝታ እንደገና ላይቭ ላይም ቁጭ ብላ ልደቷን ስታከብር ዩኒቨርሱላ ወርዳላታለች፣ አንበሳ ወርዳላታለች። የእውነት ልንገር ገብቷል። ለቡቺ ደግሞ ልደቷ ነበር እዚህ አንበሳ ወርጄልሽ ከሚበላው ብላ ቀጥታ ብር $600 ነው ቤታ የላከችላት። ልክ እነሱ ብቻ እንዳደረጉ ብለ አንደርስታንድ ታደርጋለህ። አይ ለዛ ነው ታሪኩን አታውቀውም ያልኩ። እንደው ቤታ ወርቅ ገዝታ ምን ያለችው ወርቁ አይተነው ብሩ ወርቁን ገዛላቸው። እነሱ ወርቅ እንደተገዛ መተው ማብሰር ብቻ ነው እንደውም እዳን የቀለላቸው። ገብቷል። ወርቁ አይተነው ወርቅ ባይገዛ ቢያንስ እሷም አርጋልኛለች ላርግ ብላ እንትናም ታደርግ ነበር። ማን ነበር ስሟ? ዲቦራ። ገብቷል። ይሄ ያለ እውነት ነው። እንትን ስለሆነ ነው ምናምን ለማለት ብቻ። እነ ሳራ ሽቶም ልብስ ምንም ያደረገችው ሳራቺ ባሌ ገዛችው ቢያንስ ጌም ባላት ቁጥር ሽሮዬ በጎርፍ ተጥለቀለቀ፣ መጋረጃዬ ተቀደደ፣ ባሌ ሊያመጥ ነው ወባጭስ ነው ብላ ሰበብ አበዛች ቁጥር ቢያንስ 3 አንበሳ 4 አንበሳ ሁሌ ትሰጣታለች። ገብቷል። ለዛ ለልደቷ ቀን መጥቶ አንድ አንበሳ ነው ምናምን ሰጧት። ለዛው እሷ ጌም ነው የተጫወተችው። ከማጋ ማን ነበር ስሙ? ያ የአዲስ አበባው ልጅ ብሩን በጌም ያሸነፈውን ሰዎች ነበር የሚረዳበት። አይ ቲንክ አላማ አሮን ጋር ገብቷል። ጌም ነው የተጫወተችው። በለዛ ለጌም አንበሳ ሰጠቻ ሳራ። ከዛ ሽቶ ምናምን ለልደቷ እንትን አደረጉ ሁሉም ማለት ነው። ሁሉም ሲሰጡ የነበሩት ሽቶ ምናምን ሁሉም ጊፍት ከሷ የቀመሱ ናቸው ማለት በተለያየ ጌም በሚጫወቱበት ሰዓት እና ልክ እነሱ የሆነ ነገር አድርገው ያ ነገር የሷ ደጋፊዎችም እሷም እንዳልገባት ማድረግ ምን ይሆናል? ጭፍን ጥላቻ ይሆናል። ገብቷል። ጭፍን ጥላቻ እንዳይሆን ያለው ነገር ላይ ተወያይቶ የሆነ ሰው ስተት ያለበትን እኔ አሁን ለምን ነው ደጋፊዎቿ የሚባሉትን ይሄ ነገር እውነት እኔን አልበደለችኝም ብዬ ጠየኩት። ለምን እኔ ምንም ያረኩት ነገር የለም። ኢንፎርሜሽኑ እውነት ነው። ለዛው እንዴት ብሩን እንደከተቱት ሁሉ አውቃለሁ። ገብቷል። ለዛ እነሱ እዛ ሊደጋገፉ ወይም ደግሞ ከንትና ጋር ምናምን ብሎ እንትን ለማለት ዋይ እኔ ላይ በእንደዚህ አይነት መንገድ እኔ እንደዚህ አይነት መንገድ የምለው የሆነ ነገር ፈልጌ ወይ ምናምን አይደለም። ስለ ቡቺ እኔ ስናገር ትክክል ሆኖ ስለ ሳራ ማን ነገርች? ብርቱካን ነገርችኝ ብላ የምታወራውስ ማነች? ሌላ ሰው ያላችሁት እኔ እንጃ ማን እንደሆነ ገባችሁ? እንደዚህ አይነት ታክቲክ እንደገና ሲጀመር የእውነት ፍላጎት ወይም ደግሞ ባለፈው እኔ ስለ ቤታ ብላ ስታለቅስ የነበረው ፍቅሯ የሚያስለቅሳት ከሆነች ሳራ የምትባለው ምን ነው ውለታ ብልታ እቺ ምናምን ከሃጂ ማሬ ስትባል እንዴ ምን ነው? እኛም እኮ ለኮቴያችን 50,000 ደርሶናል ብላ የሆነ 50ውን እንኳን ባትጠራ እኛም እኮ በልተናል ብላ እንዲህ ብላ እንኳን ነሸጥ እንዴት አላረጋት? ገብቷል። ያ ሳራ ዛሬ ፍቅሯ የሚያይልባት ከነ ቡቺ የተለየ ፍቅር የላት። ቡቺም ገና ሲጀማምራት የጡት እናቷ ነበረች እኮ። እኔ ማለት ቤታ ልጄ ናት፣ ከልጄ ለይቼ አላያት ነበር እኮ። አንድ ሰሞን እኮ ጡጦ ምናምን ቤታ ስትተኛ እንኳ እንጀራና ስታጠባት ነበር። ራይት ዲቦራስ እሷ ማለት የቁርጥ ቀኔ
አብሬ ዳጣዬ ማሬ ብላል እንዴ እንዲገደላሉ ስትል የነበረው እያንዳንዷ ማለት ነው። እና ለእንትና ሲሆን የበለጠ ምንም ነገር የለም። ይሄን የሚያስለቅስ ፍቅር ሳራ ካላት ለቤታ እኔ ቤታ ሲነኩብኝ እውነት ነው ብላ እንደዛ ድራማ ምሰራው ሁሉ ሰው ባሏ ይመስላታል መሰለኝ። ገባችሁ? ያ ሁላ ስትሰደብ እኛ እንደዛ እንትን ስንል ምን ነው ሃይ አሁንስ በቃ ምናምን አትልም እንዴ? አይባልም። እና ለሷ ነው ታዲያ እኔን ውሸታ የምትለኝ ቤታ? እውነት ለዛ ነው እውነት ይሄ ነገር ልክ ነው ልክ አይደለም ያልኩት ሌላ ሰው ሳይሆን ትክክለኛ የሷ ደጋፊዎች አሉ እነ ብርቱካን። ለዛ ነው እስቲ እናንተ ምን ትላላችሁ አልኩት። ገብቷል? እኔ ማለት ብፈልግ ማንንም አላስገባም። 8 ሰዓት አውርቼ ነው የምወጣው። ዛሴት እና የሷ አንዳንድ ደጋፊዎች ጌም ያዘጋጀችው ምናምን ሲሉ ምድረ ልቃሚ ጥቃቅን አነስተኛ ብሎክ አሉ። አሁን ቤቢ ፕሊስ እያለች 10 የተጽፍ ነበር። ይሄው አሁን አድርጌያለሁ ግን የጌም ቀን ቦልካታለሁ ብዬ ነግሬያታለሁ። ለጊፍት ለጌም ያስኩት ለሷ ስል መስሏት ከፋኒ ጋር ስጫወት ነበር። እኔ ጋይስ ተው ብዙ አንናገር። እኔ በጣም አላግጥብህና እንትን ምልህ ነገሮች በሲሪየስ ሳሊስ ስቀር ነው። ግን በፍጹም እንደዚህ አይነት ነገር አይምሮ ላይ ሳይቀር እንደዚህ አይነት ቆሻሻ ነገር ስታስብ ስቆሽሽ እኔ እናቴ ትሙት መንችኬ ማብቂያ የለኝ። ስቆሽሽ መንችኬ ማብቂያ የለኝ። እና ልክ አንተም ውለታ እንደማታውቅ ብጤ ለመናገር እሷን ለመተቸት ብዙ ምትተችበት ነገር ይኖራል። ለምን ሰው ልጅ ፍጹም አይደለም። ግን እንደዛ አርገው ልደቷ እንደዛ ነው ዱባይ ላይ እንደዚህ ነው ምናምን እሷ ስታርግላቸው አልነበረም እንዴ? እንደገና ደግሞ አንድ ቀንም ጌም ተጫዋቺ ብላት አታውቅም ማለት አንድ ነገር ልንገር፣ ጌም ራሱ ከሷ ጋር አልነበረም እንዴ የምትጫወተው? ጃጉር ባትፈልግ ለምን ከሷ ጋር ትገጥማለች? እሺ ንገረኝ። እና እንደዚህ አይነት ነገር ልንናገር ስንል ጥያቄ ሊያስነሳብን የሚችል ነገር ላይ እርግጠኛ መሆን አለብን። ገብቷል? ልክ አንድ ቀንም ማጫወታት እንደማታውቅ ማጫወት ብቻ አለ እንድትጫወት እንትን እንደማትላቱላ እሷ እንደኔ ቶፒክ ላይ የምታወራ ነበረች ቡቺ። እኔ አሁን ገና ስገባ ጌም የላኩልኝ ነበር እና አስሊም ነው አክሴፕት አላረኳቸው። ምክንያቱም እኔ ቶፒክ ላይ ማውራት ነው የምፈልገው። ጊፍት ሊሰጠኝ የፈለገ እንደዚህ ይስጠኝ። ዘሴት እኔ ማውራት ነው የምወደው፣ ማስተያየት መስጠት ፈልጋል። እሷ እንደዚህ አይነት ባህሪ ነበራት እና አንድ ቀን ጌም ስትጫወት ወጭ ገቢውን ስታገኝ ኦሆ የናይትንም ህይወት ይቀንስልኛል አለች፣ ገባችበት። ከዛና ላይ ማልሰማም ብላ አይኗን ጨፍና እንዳለ ቲክቶክን የተቆጣጠረችው ስለመሰላት እንትን አረገች። ገባ እርግጠኛ እግሯ መቆሙን እርግጠኛ ሳትሆን ብዙ ቦታ ረገጠች። ያልገባት ነገር ገና ጊዜ ቀራት ነበር ለመርገጥ። እውነት ለመናገር አሁን እንደ ተነፉ ግርግር ይግባላችሁ ከዘራ ይግባ 7 እግር ምናምን እያለች ገብቷል። የራሷን የሆነ ኦዲየንስ ማፍራት ነበረባት። ግን እሷ ሰበብ ስለምትፈልግ ወይም ደግሞ ስለ ቾኮለች አፍሳ ለቀመች። ገብቷል። ይሄ እውነት ነው። እሷ ብቻ ክሬዲት አላረገችም። ገብቷል። ይሄ ውሸት ነው። ይሄ ኢንፎርሜሽን ለዛ ነው አንተ የቶፒክ ቦታዎች አልነበርክም። አይ ኖ መብረቁ ጋር ዳታ ጋር ምናምን ነው የምትሳተፈው አንተ ሁልክ ያ እንትን አልኩኝ። አሁን እንደዚህ አይነት ነገር እያወራ ዝም ስትል ጃጉራው እኔ እንቅልፍ ይወስደኛል። የእውነት አንበሳው ራሱ አይነክሰኝም። ይቅርታ አንበሳው የእውነት አንበሳን ባደራ ነው ማስቀምጥል። ልክ አይደለም። እኔ የሰው እውነት ተደብቋል እንዳልኩት እንጂ ያንቺ ነገር አንቺ የምትናገሪው ነገር እንግዲህ በትክክል ነው ማለት እችላለሁኝ። ግን የሰው ሀቅ ደግሞ የተደበቀበት አለ። ያንም ሀቅ መውጣት አለበት።
ለምንድን ነው የሚደበቀው ነው ያልኩት እኔ። እና ያ ሲጀመር ዱባይ ላይ አሜሪካ ነው ልደቱ፣ ዱባይ ላይ የተከበረው ጓደኛ ስላላት ነው። ዱባይ ላይ ባይ እንትን ባይሉም ኖሮ ምንድነው እዛ ሻምፓይ ከፈቱ ለራሳቸው ሰክረው ነው እኮ ቤት የገቡት። ምንድን ዳዝማት ይሄ እኮ ትልቅ ውለታ እኮ ነው። ወርቅ ባይገዛ ኖሮና እሷ ያንን ቪዲዮ ባትሰራ ኖሮ እኮ አንድ እነሱም ይሄ ፕራይስ አይሰጣቸውም እኮ። ጃጉር ያልገባ ነገር እኮ ወርቁ አይተነው ወርቅ ማለት በሶስተኛ አካል እጃቸው ቢገባ ፕራይሱ ስማን የገነቡበት እኮ እዛ ያሉት ሰዎች እኛ ጋር ደረሰ ያሉት ነው። ኦነም ቀር እስቲ ቡቺ ከሊናሽ ጋውሪ እውነት ከዛ በኋላ ያለው ድባብ እንዴት ነው? ከራስሽ ጋር አይ አልገባኝም ካልሽ እኔ እያንዳንዱን ቪዲዮ አመጥቼ ቁጭ አደርገዋለሁ። ያ ከዛ በኋላ ያለው ድባብ እንዴት ነበር? ከዛ በኋላ ራሱ ስርዓት አልያሽም። ምክንያቱም ሰዎችን ለመክሰስና እንትን ለማለት ስትሉ የእናንተ ምድረ ኤምባሲው ላለ እንደ ባለጌ መሆናችሁን እንደዚህ ትላላችሁ እንደ ተባለው ዛሴት ታው ጋይስ ብዙ ነገር አንናገር፣ የእውነት አንናገር። ኤምባሲው ላለ እንደ ጆከር ሲሳደብ የነበረው ቪዲዮ ላይ ገባው እያንዳንድሽ ከለምን አይነት ሰው እንቧ የሚል ነገር እንደምትልክ ኤምባሲ አለ እንደ ገባልሽ። አያችሁ ቀድም ለዛ ነው ቤታ ጎጃም እንደዚህ ስትል አላለችም ምናምን ተብሎ እሷ ብቻ ላይ እንትን ሲሆን የሷም እንደዛ ተጠያቂ ነው። ጭራሽ ኤምባሲ ምሳሌ ነው የተነገረው እኮ። እኔ እኮ ያልኩሽ እኮ ይኸውልሽ ያንን ለማንሳት ሳይሆን ስለ ብሔር ብሔረሰብ የተነካው ለማንሳት ሳይሆን አንተ እንትን አንስቶት ነው ወይ የቡዳ አንስቶት ነው ያ ወርቁ ማነው ሪዝኑ ይሄ ነው ለማለት ነው እንጂ ወደ ፖለቲካው ለመግባት አይደለም። እሷ ብቻ ውለታ እንዳልገባት ለማድረግ እሷስ ምን አረገች? ቤታ ምን አርጋላችኋለች ለነሱ? ጃጉር የአንገት ወርቁ ስንት ነው? ይሄ ፋሽኑ እንትን አይሰራችሁ ዩኒቨርስ አንበሳ አውርዳላት ገብቷል። ዩኒቨርሱና አንበሳ ራሱ እንደገናው ወርቁን ይገዛላት ነበር። እና ልክ እነሱ ብቻ እንዳረጉና ክሬዲት እንደማይገባ ሲሆን በዛ ነገር ላይ ዝም ብሎ መስማቱ የሆነ ይጨንቃላ። ከዚህ በኋላ ተማመን እነሱ እኮ ይውልሽ እኔ ብቻ እኔ አርጌ የሚል ነገር ነው። ጠቅላላ የቤታ ደጋፊዎች ከታቸው ነው እንዴ? አንድ ጥያቄ ልጠይቅ። አሁን አንተ እኔ አሁን የቡቺ የቤታም ደጋፊ አይደለም በዚህ ሐሳብ አሁን በምጠይቅ ላይ እሺ፣ በምጠይቅ ላይ እግዚአብሔርን ጀም አሁን ቡቺ ወርቁን ገዛች አይደለ? የገዛችው 35 ነው 25000 ድርሃም ነው። ገብቷል አይደል? አንድ ኦኬ whatever ከወርቁ አይተነው ጋር ስሟ መጠራቱ ምን ያህል ምንድን ነው የገነባላት? ራስ አስበው ዝም ብለህ ወርቁን አይተነው ታውቋለህ ስሙ። እንደገና ደግሞ ቆይ አድምጪ ሳሺ ድራማ አልወሰደችም ወይ በነፍሱ? ሄለን እሺ ሄለን አሁን እኮ ይኸውልሽ እኛ ያለው እሷስ በዚህ ምክንያት አላገኘችም ወይ? ለሁለቱ ማለት የተደረገው ወይ? ቆይ ልንገርሽ እኔ አሁን አድርጎ ለመናገር ትንሽ ሞራል አይነካም ወይ? ኖ አሁን ይኸውልሽ አቶ ወርቁ አተነው ቤታ ማን እንደሆነች ምን እንደሆነች የማያውቃት ነች። አንደኛ ሊያውቃት የሚችል ሰው አይደለም። ማን ያስተዋወቃት? በቅርብ ከሱ ጋር ያሉ አካባቢ ሰዎች አስተዋወቋት፣ ስሟን አስነሱ። እንዲህ ያለችክ ብለው ከዚህ በፊት ያንተን ቪዲዮ ሰርታ እንዲህ ያለች ልጅ ብለው ያስተዋወቁት በሱ አካባቢ ያሉት የቅርብ ሰዎች ናቸው። ለሱ ያነሱለት እንዲህ ያለች ልጅ ኦኬ። ይሄን ካላችሁ እኔ ደግሞ በእርግጠኝነት የምነግር ነገር ምን እንደሆነ ታውቃለህ? በእርግጠኝነት ይሄ ግምት ምናምን አይደለም። ራሱ ወርቁ አይተነው ራሱ ቲክቶከር ነው። ራሱ ነው ያገኘው። ማግኘት ለምን ነው የሚፈልገው? ይሄ ቲክቶከር ጋይስ፣ ይሄ አበበ ምህረት ብሎ የሚገባው ይሄኔ ራሱ ስራ ላይ ቢዚ ነው። ሲያጸዳ ነው የሚውለው። ምን ነው የሚያደርገው? ፍራንስ እኮ ቁጭ ብሎ ነው የሚውለው። ሁይዘ ወርቁ ኖርማል ነው።
የኔን ሊንክ ለስንት ሰው ሲልክ ደርሶኛል። አቦታውኝ እኔ ሌላ ነገር ሳታስገባኝ አንተ እኔ ዝም ልበልበት። አይ አውራ መጣ ቆይ እኔ አንድ የተከበረ ሰው እኔ አንድ ጊዜ ሽንት ቤት አውርቼ እመጣለሁ ብቻዬን። እምቢ አላወራም። ሂድበት እሰማለሁ። እሺ እውነቱን የውላችሁ ጎበዝ፣ እውነቱን እንድታውቁ ነው እንጂ እኔ የማንንም ጥላቻ የማንንም ኃጢአት ለማውራት አይደለም የወጣሁት። ግን የሰው ሀቅ አይደበቅ ነው የምለው። ሰው በመልካም ነገር የተደረገው ለምንድን ነው የሚደበቀው? ትናንትና በሰላም በነበሩበት ጊዜ ያ ነገር የቤታ ስም ጎልቶ ወጣ። መማል በእሷ ቅርብ ያሉት ጓደኞቹ አማካኝነት በታዋቂው ሰውዬ ስም ጎልቶ ወጣ፣ ተነገረላት። በዛ እና አሁን አንተ ቆይ ምን ይሁን ነው ቤታ ምን ታድርግ ነው የምትፈልገው? አንድ ጥያቄ እንደ ጥያቄ ነው የምጠይቅህ። እኔ ምን ታድርጋለኩኝ? እኔ እንደሚገባኝ አሁን እኮ የተነሳው ቶፒክ ማነው ውለታዋን የበላው? የማን ውለታን የተበላው? የማን ነው ስም ተጠርቶ ያልተመሰገነው? የትኞቹ ተበልቷል? ብዙ ጓደኛ ነው ያላት። የትኞቹ ጓደኞቿን ስም አንስታ በቃ በእናንተ ምክንያት ብላ ታመስግን? ማንን ነው አንተ የምትፈልገው? እና ማንን ነው? በግልጽ ተናገርና ይድረሳል። ለምን መሰለህ? ሪከርድ ስለሚደረግ ችግር የለውም። እኛን ጠይቀሃለን። አንተ ነከሌ ይሄንን ወርቅ ያገኘችው ምስጋና ማድረግ አለ። ማንቋሸሽ የዛሁኑ ታሪክ አይሆንም ነው ጃጓር። ማንንም አላንቋሸሸችም አለች፣ ተናገረች። ቪዲዮ ሰርታለች እኮ በራሴ አንተ በተናገርካት ነገር ነው ቪዲዮ የሰራችው። $600 ልክ ያለውኝ እኔ ብላ ፎከረች። ያደረገችው የእሷ በተናገረች ለምን ያንቀጠቅጠሃል? ለምንድን ነው የቤታ ነገር የሚያንቀጠቅጥ? ምን አገባ? ቆይ እነዚህ ሁለት ቆይ ብርቱካንያ እንዴ ልጠይቀው። እነሱ ጓደኞቿ ብለህ የምትላቸው ሰዎች አደረጉላት። እሺ በጣም ጥሩ። እሷ አላመሰገነቻቸውም። አንተ ምን አግብቶ ነው የምትንቀጠቀጠው? ምን አገባ? ጓደኞቿ ለሷ ነው አይደለ? ቆይ አንዴ አዳምብል ጨርስ። ጓደኝነቱ ለሷ ነው አይደለ? የነሱ ጓደኛ ወረጃ አንቺ ታፕ አድርጌ ዝም ብለሽ አትለፍልፊ። ጃጓር በስልጣን አትኩራታው። በህግ ስልጣን አለኝ እኮ ሌላ ቤቷ ላይ ትበል። በትክክል በሐቋ ትናገር እንጂ ዝም ብላ ነው እንዴ? በጮህ እኮ አይደለም እኮ መልስ የሚሆነው እኮ በጮህ ሳይሆን በትክክለኛ በማስረዳት ድምፁም ስማኝ ጃጓር። አቤት። እሺ እንደ ውለታ ከቆጠርክ የእውነት ለክራችን ካወራን በቤታ በኩል የተደረገው ይበልጣል። ልንገር አሁን እኛ ውለታ ውስጥ አንገባም። ሊሆን ይችላል ይበልጣል። ይሄ ነገር የመጣውን ቢሆን ስማ ጃጓር እንደ ኖርማል እናውራ። ይሄ ነገር የመጣውም ቀጥታ የቤታ እንትን ሰውየው ጋር ደርሶ ነው እንጂ የጓደኛዬ ልደት ነው ለጓደኛዬ ምን ይገዛ ምናምን ተብሎ ሰውየውን አማክረውት አይደለም። ልንገር በቃ አንተው የምትለው ጓደኛዬ ልደት ነው ብላ ጠይቃው እሱ ሰምቶ የምታረጉትን አርጉ ብሎ በፍጹም በዛ ደረጃ አይደለም የተደረገው። ያንቺ እውነት መሆኑን ምንድነው ማስረጃሽ? ያንቺ ሐቅ መሆኑን ምንድነው? ከሰው ሰምተሽ አይደለም አንቺ ሐቅሽ ከሰው ሰምቼ ሳይሆን እነሱ መሀል ሰው እንዳለ እርግጠኛ ሁኜ ስሙን ሁሉ እጠራለሁ። እሷ ጋር የተደረሰው ጉቺ ጋር የተደረሰው ራሱ መረጃ ተልኮ ነው እንጂ ጉቺ አግንታ አናግራ ምናምን አይደለም። ይሄ በጥላቸው ጉቺ ይወጣ አይደለም። እኔን እንኳን ኧረ ተው ጋይስ እና ተው ራሱ ነው እባክህ። ምንድነው ወርቁ ጋይስ? አይ በነገራችን ጉቺ ራሷ እኮ ተነግራለች እኮ ቪዲዮዎች ደርሶ ጋሼ ብሎ እሷ መልእክቱ የተላከላትን ቀጥታ ጉቺ እኮ አቅርባለች እኮ ጃጓርዬ እንጂ እሷ ጠይቃው ምናምን የሚለው ነገር ከአይምሮ አውጣ። በፍጹም እንደዛ አይደለም ነገሩ። ገባ ጋሼ ጋር ቪዲዮ ደርሶ አንቺ እንድልቶኝ ሳይሆን እንደዚህ መሆን ያለበት ቢለው እንደልጋለን ለማለት ትልቁን ብር እኮ የደረሳት ጉቺ ናት። 50,000 ድርሃም ለዛው ከትራንስፖርት ከምናምን ለታክሲ ምናምን ከሚባለው ውጪ የመጨረሻ የታኩር ምኑ ጨርሰው ከዛን ተሰብስበው ሳራ እንትና የባል ኢንቨስተር እሷ ጉቺ አልጠራም ወስደው እንደዚህ
ሌላ ሰው እንዳይመጣ ቶሎ በሉ ቶሎ ውጡ ሰው እንዳይመጣ ተብሎ እንደዚህ ሳንትናን ታውቃታላችሁ። ሳይደርሰን ደከመን እኮ ጃጓር ባላየ ባልሰማ እንዲህ ብላን የተቀመጠችው። ከዛ በኋላ ከዛ ሱቄ ባሌ ብላን የወጣችው ሳራ ባሌ መጣ ባሌ ምሳል ሰራውለትም ቆይ እስቲ አንዴ ብላን የወጣችው። ለምን ሁሌ ባላው ነው የምታሳብበው? እኛ እናቶች ልጄ እያልን ነው የምናሳብበው። እሷ ባሌ ብላን የምታሳብበው ባሌ ብላ ወጣች። ባሌ ጡጦ ይፈልጋል ብላ ወጣች። 50 እንደዚህ ከቀጡ ከዛ በኋላ ወዲያውኑ 150 ኪሎ በርበሬ 200 ኪሎ በሶ ምናምን አዘዘች። አራት ጠቅም ዲሪያ አዘዘች ቅባት ዛሴት። ከዛን ያፈታ ያረዛቅ እንደገና ጌም ተጫወተች። በዛ ላይም ቤት አላወቀችም 3 አንበሳውን ዘጭ እንደገና ይባስ ብለው እኔ ሳልበላ ማለት ነው ራሳቸው በተቦቶ በሮቶ ቡትረፍ ላሉት አላስችል ብሏቸው ቡትረፍ ቡትረፍ ላሉት እንደገና ጆሮዬ መና ሊያስቀሩት ያየሁትን መና ሊያስቀሩት ሳራስ ልክ አይደለም እንትና ዚስ ዳሜጅ ነው የስሜት ጃጓር ብዙ ሰው ቦልካል እያሉ ነው። አትቦልክተው ያ መቦልክ ማንም ሰው አይቦልክም። እንትና ስልጣኔ ለመቦልክ አይደል ሚውት ነው ማለት ነው። አይ በቃ ተው ሚውት ነው። አይ ጃጓር እኛ በባዶ ደከምን እኮ ጃጓር። ይኸውልሽ እናቱ አንቺ ፌር ሆነ ነው አንድ ሞዴሬተር ነው ሁለት በአንበሳ ቃል ስለተግባባን ለዛ ወይ በአንድ አንበሳ ተኩትና ጃጓርን ፊት እንንሳው። አሁን እኮ እየመጣ ነው እንጂ እየሰጠ ነው ወደኛ እየመጣ ነው። አይ እኔ ፌር እንሁን ያልኩት ፊትንን ሰው ፌር ነው ግን አንተ ሮንግ መረጃ አይደለም። የአፍሪካ ፖለቲካ ይሆናል ማለት ያ ግን ፐርሰናል አንተ ሴቱን ወንዱን ምናምን ነው ከዚህ እንትን ውስጥ እንዳንገብ እሺ። ታቹ ጃጉር አሁን በቅርብ ምን ማስረጃል? እኔ ማስረጃውን ሰብስቤ አመጣም። ሁሉ ነገር ከፈለግሽ አይጄ ማምጣት እችላለሁ። የምትፈልጊው ማስረጃ ምንድነው? አንቺ የምንድነው ማስረጃ የምትፈልጊው? ወርቁ አሁን በቅርብ ያለው ምንድነው? አሁን ላይ ነው መግዛት ወርቁ መገዛቱን ነው የምትፈልጊው? ሪሲት ምንድነው መገዛቱና ከነ ሪሲቱ ትልቅ አድርጌ ላሳይ። ክፈት ካለ አጠገባው አንቺ ጋር አይደለም እንዴ? በቀደም ተሳይ አልነበረም እንዴ? ወርቅ ለኔ ዋጋው ኖ እንትኑን ዋጋውን ሳይሆን ሪሲት ደርሶኛል ስታሳይ ነበር አለ ባለፈው። አላሳይሽም? ላሳይ ብላ አይደል እንዴ? አታሳይም ብዬ ከለከልኩ እኮ ለፌር አይደለሽማ። እንደዛን ጊዜ ለምን ከለከልሽ? ለምሳሌ ወርቁ በእንትና ስም በህሊና በለጠ ሙስና ፊት ስም ተገዛ። አካውንት የወጣው አካውንቱ በዛ አካውንት የተገዛ ከሆነስ ምንድነው እሱ? እውነተኛው ይሄ አይደለም። በዛ አካውንት ላይ ገንዘቡ መገዛቱ ከዛ አካውንት ገንዘቡ መገዛቱ ምናምን ብሎ ሲገዛ ሲከፈል በዛ አካውንት ሲከፈል ማስረጃ አይሆንም? ካሜራውን ከፍታ አሳየን። አጠገባላል ወይንም ላከው። አሁን ላከው። እኔ ባለፈው የተለከልኩት ለምን እንደሆነ ታውቃለህ? ኖ ሴንስ ነው። ምክንያቱም መሰለህ 3 ሰውና 2 ሰው ወርቅ ሊገዛ ከሄደ ውክልና በማስም ይጻፍ ይባላል ግዴታ። ያው ከሷ ጋር የምትግባባው ወይ እሷ ስለሆነች እዚህ ጉዳይ ውስጥ ዲቦራ ስለሌለች ዲቦራ አብራቸው ስለሌለች ስላልሄደች ዲቦራ ብትኖር ወይ ዲቦራ ምናምን የሚባል ነገር ይመጣል። ለዛ ጉቺ ስሟ ተጻፈ። ይሄ ቢግ ዲል አይደለም። ለዛ ነው ይሄ አታሳይ ቢግ ዲል አይደለም። እኔም እኮ እሱ አልኩሽ ይሄ ቢግ ዲል አይደለም። ይሄ ነው ግን እሱ ነገር ስትነገርኝ አስረጂ። እንደገና ደግሞ እንደገና ልንገር ወርቁ ሲገዛ ፋክቱሩ ደረሰኝ በእጅ ነው የተሰጠው። ለምን አስቀረችው? ሾውን ካልፈለገችው እንደዚህ አይነት ነገር ድራማ ሊያስነሱ አስበው ካልሆነ ለምን ከወርቁ ጋር አንድ ላይ ታሽጎ አልተላከም? ወርቁ እኮ ተልኮ አልደረሰ። አሁን እኮ ስትልኪ ፎቶ ታነሻለሽ እኮ አንስተሽ ታስቀሪያለሽ እኮ ለዛ ላይ ነገር ላይ እኮ ወርቁ ተልኮ ማድረሱም ተልኮ አብሮ ሪሲትን ለአንቺ ደግሞ ማስረጃ ታስቀሪያለሽ። ሁለተኛ ነገር ደግሞ ምንድነው ገንዘብሽ ከኪስሽ ስለገንዘብሽ ለሚከፍለው ሰውዬ ታሳያለሽ ኤቪደንስ። አየሽ ገንዘብሽን ኮሌክት ለማድረግ ለምን ካንቺ አካውንት ነው የወጣው ገንዘቡ። አሁን ያ ሰው እንደው ኮመን ሰንስ እንደው እስቲ እንየውና
ገንዘቡ የወርቁ መጠን የዋጋው መጠን ሳይታወቅ እንዴት ነው ግለሰብ ብርም የሚያስገባው ዝም ብሎ? ስለዚህ የተደረገው ምንድነው? ሪሲቱ ዛየ 40 ግራም ወርቅ ሆነ። በዛ አማካኝነት ሰውየው አየንትሩን ገንዘብ አስገቡ በተወካዮቻቸው አማካኝነት ባለቤቷው ሌሎቹ ነው የምልሽ። አሁን ይሄ ምንድነው የሚያሳየው መሰለሽ? መልካምነት ነው፣ ጥሩ ነገር ነው። እነሱ ከፈለጉ 10 ግራም ወርቅ ይበቃታል ብለው ማለት ይችላሉ። አየሽ፣ ለምን የእሷ ሰዎች ስላሉ በደንብ አድርገው ለሷ መጥቀማቸው ነው ይሄን ያደረጉት። ኃላፊነት የተሰጠው ማን ነው? የሷ ጓደኞች ናቸው ኃላፊነት የተሰጣቸው ይሄን ነገር ለማድረግ። ቤታ አይደለችም። ቤታ ከመሀል ማዶ ነው ያለችው፣ አታውቅም ይሄን ነገር። ስለዚህ ይሄን ነገር ሲዘጋጅና ሰው ተሰብስቦ ያ ስንት ሰው ነው? ወደ 1000 ሰው ምናምን ሰው ነው የመጣው ዛራሳ ሀበሻ ሬስቶራንት ላይ ሊበላ በርዝዴ ለማክበር የመጣው ያ ሁሉ ሰው በነፃ ጃጓርዬ ያ ሁሉ ሰው ወቴቨር አንድ ሰው የሚሆን ያ ሁሉ ሰው ፖይንት እኮ የተነሳ ነው ብርቱካንዬ። እንደዚህ ቃል በቃል ክርክርማ አጀንዳ ያስቀይራል። እሺ ወደ ቃል ላፊ እንሄዳለን በሐሳብ ነው። እሺ ማን የበላው ማን ያልበላው? ጃጉር የበሉት አለ ክፍያ ብለን ነው። በርዝዴ የተጠራው ሰው አለ አይደለም እንዴ? በርዝዴ የተጠራው ሰው አለ። በርዝዴ የተጠራው ኬክ የተገዛው ዲኮሬሽን የተደረገው በማን አማካኝነት ነው? ከኪሳቸው አውጥተው ነው እነዚህ ሰዎች፣ ከማንም ወድ አይደለም። እንደገና ያ ሰው የመጣው ጥሪ የተደረገለት በርዝዴ ለማክበር የመጣው ሰው የከፈለው ማን ነው? እነሱ ናቸው። በዛ አካባቢ ያሉት ሰዎች ናቸው የተከፈለው ይሄ ገንዘብ። ይሄ ሁሉ ሲደረግ ማን ነው? ፍቅር ለማሳየት ነው አይደለም እንዴ? መብዛቱና ማነሱ አይደለም። ምን ያህል ሐሳቢ እንደሆኑ ምን ያህል ስሟን ለማስነሳት በጓደኞቻቸው አማካኝነት። ለምንድን ነው ክሬዲት የሚረሳው? ለምንድን ነው ክሬዲቱ የሚረሳው? እሷ ከእያንዳንዱ ላይ እሷስ ክሬዲት የላትም? ማንሽ ጎል ያገባ ስሙ የሚጠራ ሰው ሊኖር ይችላል። እዛ ላይ በዛ በግሩፕ መሀል ላይ የተወሰኑ ሰዎች ሊኖሩ ይችላሉ። ምግቡ በነፃ ከተበላ እዛ ምግብ የሚበላው ሳራ ለበሻ ነው ያበላችሁ ነው። ማን እኮ አልኩሽ እኮ ያ ኢንፎርሜሽን ምግብ የለውም። ኬክ ነው። ኬኩን ሳራ ለበሻ ነው ያዘጋጀችው። አልነበራችሁም? ያ ቪዲዮ መምጣት ይችላል። ይሄ ነገር አትን አትበሉ። የሁላችሁ ቪዲዮ የተቀረጸ ነገር ስለሆነ ሊመጣ ይችላል። በኋላ ልናፍር እንችላለን። ይሄ እውነት ነው፣ አንደብቅም። ተደርጎላታል፣ በደህናው ጊዜ አድርገውላታል፣ አክብረውላታል፣ አሳውቀዋታል። ለትልቅ ሰው ይሄን አግኝታለች። ዛሬ መመስገን የሚገባውትን ማመስገን፣ ሌላ ነገር ከሆነ ደግሞ አይ ተደርጎልኛል ብሎ ማመስገን፣ አለዛ ደግሞ መተው ነው እንጂ ያልሆነ ነገር እኔ ነኝ ብሎ ማለት ያልሆነ ነገር ንግግር መዳረግ ክሬዲትን ማሳነስ ነው፣ የሰውን ክሬዲት እና መሆን የለበትም ነው የምለው። ለምን ዛሬ ተጣልቻለሁና የዛ ሰውን ክሬዲት ማሳነስ የለብኝም አይደለም። ይኸውልሽ እኔ አሁን ፋይት ፉክክር አይደለም። እስቲ አሁን አንድ አምስት የሚሰጥሽ የለም። አሁን ዝም እንትን አትበይ። እኔ ሀቀኝ ይዤ ነው። እስቲ የእንትን ውስጥ ህልክ ውስጥ አስገባችሁ። ሄሎ ወይ ደህና መሸሽ። ያ ግቢ። ቴንኪው እድሉን ስለሰጠሽኝ። ጃጓርን ጥያቄ መጠየቅ ከፈቀድሽልኝ ልጠይቅ። ጃጓር ላንተ ነው ቀጥታ የምጠይቅህና ቤታና እኮ ጉቺ ጓደኛ ናቸው አይደለ? ጓደኛ የነበሩ ሰዎች ናቸው። ተጣልተዋል፣ ነገ ይታረቃሉ አይደለ? እንዳንተ አይነቱ መሀከላቸው ስለገባ ግን ሁለቱም ጋር ሆዳቸው እየሻከረ ነው። አንተ ሄለንና ሳራ ለሀበሻን ለማስታረቅ ስንት አንበሳ እያወረድክ ሄለንን ስንት እየተለማመጥክ አይደል እንደ ያስታረከው? ማስታረቅ ጥሩ ነው፣ ጸብ ጥሩ አይደለም። እርቅ በመካከላችሁ ይግባ ብለህ እንደዛ እንዳልጣርክ ሁሉ ዛሬ ለምንድን ነው ቤታ ላይ እንደዚህ ሳይድ የምትይዘው? እግዚአብሔር ይወደዋል። አንተ ለማስታረቅ የምትችል ትልቅ ሰው ነህ አይደል? ጃጓር አንዴ አዳምጠኝ፣ ጥያቄ ነው የምጠይቅህ። ለምንድን ነው እንዳንተ አይነት ወንድ በመካከላቸው የሚገባው? ነገ እኮ ይታረቃሉ። አንተ በአንደኛው ሳይድ ብቻ ያለውን ለምን ታደርጋለህ? ጉቺ ጥሩ ነገር ሰርታለች በቤታ ላይ አይደለ? ቤታም ዘሴም ቲንግ ጥሩ ነገር ሰርታለች። ዛሬ ደግሞ ቀን ጎሎ ተጣልተዋል፣ ነገ ደግሞ ይታረቃሉ አይደለ? ያነሳችው ሄለን በተደረገው ነገር ላይ ተሳስታም ይሁን አውቃም ይሁን ቤታ በተናገረችው ነገር ላይ ተቀይማ ሄለን
ያንን ሐሳብ ነው ያነሳችሁ። በዛ ዙሪያ ማውራት ስትችል ፎርስት ኦፍ ኦል ቤታን ስትቃወም አንበሳ ሰተታስ ጀምራለህ። ይሄ ጥሩ ነው። የኢትዮጵያ ሕዝብ እያየ እየታዘበ ነው። የዛሬ አንበሳውን ከዛ ጋር ነው ለዛ ነው የሰጠኝ ጃጉር። ይሄው አፍሽን ዝም በይ እያለሽ እኮ ነው ሄለን። አንቺ እኮ የምናገር የዛሬ 7 ዓመት ሄለን ሰዎች የሚናገሩትን አያውቁትም። አሁን ሰው ገላግሉኝና ይሄን ነገር ልከላከል ሄለን እኮ ልንገርህ የዛሬ አንተ አሁን የምታውቃት እኛ 7-8 ዓመት ነው ሄለን የምናውቃት። በማለት አንበሳ ምንድነው ችግሩ? ለምን ፌሮንክ ነው? ለምን ነው አንተ እንዲታረቁ ማድረግ ስትችል የአንድ ሰው ሳይድ ይዘህ እንዲሽንጥን ገትረ የምትከራከረው ለምን ሄለንና ሳራ ለሀበሻን ለማስታረቅ እንደጣርከው ቤታየው ቪዲዮ ሰርታ የታውቃለሁኝ አታውቀኝም ምንም አላውቅም ብላ ቪዲዮ ሰርታ የተናገረችው አለ አይደለም እንዴ? አንተ መኳላቃቱን ብለሃል በቀደም አላቃቱን ብለህ ዛሬ ሐቁን ደግሞ ሐቅ የሚያክሰው ደግሞ እናገራለሁኛ ለሐቁ እናገራለሁ። መታረቅ ደግሞ ሲደርሱ ደግሞ በቃ ብለን እናስታርቃለን። መታረቅ ላይ እኮ አይደለም አሁን ያለ ነው እኮ አሁን ያለ ነው። እንዲታረቁ እያረክ አይደለም ያለከው እንዲታረቁ አይደለም እያረክ ያለኸው። አሁን የተነሳበት ነገር ሄሉ ተበድያለሁ ይሄ ነው ወይ ለኔ የሚገባው እንዲህ ብላ ተናገረችን ባለችበት ርዕስ ነው የገባ ነው እዛ ላይ እንጂ የቤታን ነገርና የጉጂን ነገር ለማስነሳት አይደለም ነገሩ የተነሳው። እንዲህ ብላለች ብላ ራሷ ነች ሄለን ነገሩን ያነሳችበት ምክንያት የተናገረችው ነገር ትክክል አይደለም። ማንን ደግፋ ማንን ነው የምታጥላላው ነው ያለችው። ይሄ ሀቅ ነው። ይሄን ትደብቂያለሽ? አልደብቅም። ግን እኮ ቤታ ላይ እንድትሄድባት ምን ብለክ ብርቱካን የምትባለው ስትገባ አስወጫት ባክሽ። እየጻፍከውን እያየነው ነው። አስወጫት ባክሽ የምትናገረው አስወጫት ታዲያ ልክ ነው። ያልሆነ ነገር ኢንፎርሜሽን ይዛ መታስተዳደር ልክ ነው ታዲያ። ትክክል ግን አይደለም ጃጓር ወንድሜ፣ ትክክል አይደለም። ካንተ እድሜ አይጠበቅም። ስፔሻሊ ወንድ ነክ አባት ነክ እንደዚህ ካንተ አይጠበቅም። ቤታ አሁን ይኸውልሽ ማስታረቅ ሲገባ በጣም ትልልቅ ሰው ታዝቦታል። ተናገሪ፣ አርእስቱ ላይ የምትናገሪ ፖይንት ላይ ተናገሪ። ዙሪያውን እንደ ጦስ ዶሮ አትዙሪ። የምትናገሪውን ጣል አድርጊ። አንተ ነህ እኮ እንደ ጦስ ዶሮ። አንዴ ጎጃሜን ተሳድባለች ስላለክ አንዴ አልተሳደበችም። ትሳደብ፣ አይመለከትህም። ትሳደብ። በሰዓቱ የሚጠይቃት ጠይቋታል። ሁሉም ዛር ተሳድቧል። ሁሉም ይቅርታ ይጠይቋል። ኦኬ በቃ ተናገርኩ እኮ እኔ እኮ በታሪኩ ላይ ይሄ ነገር ስላለበት ነው ያነሳሁት። ግን ጃጓር የሚያሰግን ሳይድ አትያዝ። አንተ ሚዲያ ላይ ብዙ ሰው እየተከታተለክ ነው። ሳይድ እያስክ ስፔሻሊ ሳይድ እያስክ ሲጀመር ቤታን አላቃትም ብላል። ስለ ቤታ ኤክስፕሌን ለምን ታረጋለህ? አታቃትም አይደለ? አላወቃትም ነው ኖ ሀቅ ተደብቋል ነው ያልኩት። እኔ የሰው ሀቅ ነው ያልኩት። እኔ ለማንም አላደላው። ሀቅ ግን ይነገር ነው። ለተበደለ ሰው ነው የምቆመው። እኔ ሁልጊዜ ሀቅ ላልወጣለ ሰው ነው ወጥቼ ለመዋገት የገባሁት። ለምን ለማስታረቃትም ሟገትም ለማስታረቅ አይደለም። እስካሁን እናንተ ሳይድ ያደረጋችሁት ቤታ እያላችሁ ነው። ኖ እኔ ቤታም ጉቺም ለኔም በሚዲያ ነው የማውቃቸው። ግን አንተ አላላችሁም። እስካሁን ስናይ እያጨበጨባችሁ ከበሮ እየመታችሁ ነበረ። አንድ ሰው ሲደበደብ ሲሰደብ እልል እያላችሁ ነበር። ለምን ገብታችሁ ይታረቁ አላልሽም ነበር አንቺ? ለምን አላልሽም ነበር? እድል ያገኘሁት ይታረቁ አልኩ እኮ አስታርቁ። ለምን አላልሽም ታዲያ? አሁን ዛሬ እኔ ስገባ ስናገር ነው ትዝ ያለሽ? ለምን እድሉን አላገኘውም? ሄለንዬ እድሉን ስለሰጠሽኝ አመሰግናለሁ። ጃጓር እንዲሽንጥህን ገትረህ ከመከራከር ለማስታረቅ ለምን አትሞክርም እኮ? ለምን ለማስታረቅ ያለበርሽም እኮ አንድ ሰው ሲደበደብና ሲሰደብ ለምን ላስታርቅ አላልሽም አንቺ? እስከ ማን ነው የተደበደበው? ማን ነው የተሰደበው? ንገረኝ። በስድብ ሲሰደብና አንድ ሰው እያጨበጨበ ደስ ብሎት ከላይ ሆኖ እየሳቀ እንትን ሲልክ ለምን አንቺ ይብቃሽ ለምን እርቅ አይፈጠርም ብለሽ ለምን አልገባሽም? ለምን ዛሬ ሲደበደብ ግልጽ አድርጎ አጃጓ ኖ አሁን ለምሳሌ እስከዛሬ ድረስ የተሰደበ ሰው ለምሳሌ አንድ ሰው ቤታ ትክክል ነች የተባለበት ጊዜ ነበር አይደለም እንዴ? ቤታ ትክክል ነች ብሎ ሲናገር አንዱ ሰው የሚሰደበው ጉቺ ኦፍ ኮርስ ያው አንተም ዱባይ ነው እንደምንኖረው እንደ ግልጽ አድርገው ዱባይ ያሉ ሰዎች እንትን እያሉ ይወራሉ እርስ በራስ። አሁን ሀቅ እኔ አሁን እሷ ባነሳቸው ነገር ለምን ለማስታረቅ አልመጣህም አለች። ለማስታረቅ ሁለቱ ጉቺንና ቤታን እነሱ እስከዛሬ ድረስ ለጉቺ ሲሰደብ እንዲያድርጋለች ተብለ ስኬድባት አንድ ሰው መጥቶ ይታረቁ በቃሽ ብላችሁ ታውቃላችሁ?
ማነው የሄደባ ጉቺ ላይ አሁንም እኮ አስታርቀናል ሲደረግ በቃሽ ምናምን ትላላችሁ። ለምንድን ነው እሱ እንደዛ አይነት ጦርነት የምታደርጉት? ገስት ላይ ቁጭ ብላ የመሳቅ አይከን ስትልክ ነበር። የት ገስት ላይ ቁጭ ብላ ከነሙኒት ጋር ባለፈው ትላንት ወዲያ እኮ ያው የበቀደሙን አላየሽም እንዴ? ታዲያስ ሳራ ጋር ሳራ የሳራን እሱ አይደለም እንዴ? እንደዚህ ይሁን ነው ዘለ ማን ሰደባት? አንቺ ላይ ሰድብ ዝማላችሁ ነው ሙሉ ነበርኩኝ። አንድም ስሙ አልተነሳም። የጉቺ ስም አንድም አልተነሳም። አንቺ ቤት ጉቺ ስትሰደብ ለምን ዝማላችሁ ነው እኮ ጠይቁ። እንደገና ሴትዮዋ ያለች ነገሩን ያወራችሁ ብለው እነሱ ሶስቱ ተስማምተው እነ እሷን አንድ ላይ ሲረግጡ ነበረ አይነት ነገር ነው መሰለኝ ጃጉር የሚያወራ በቃ አሁንም ቢሆን ከላይ ቁጭ ብላ እየሳቀች ነበር እንትን እያለች አየሽ የማሾፍ እና ይሄ ነገር እውነት ሀቅ ከሆነ ለምንድን ነው እናንተ ቀደም ብላችሁ ይሄ ነገር ከመስፋቱ በፊት ለምን ይብቃሽ ሄለን ይታረቅ የሆነ ነገር አድርጋችሁ ለምን ይታረቁ ብላችሁ ሐሳብ አላመጣችሁም? ዛሬ ለምንድን ነው እኔ ለአንድ ሰው ወግኜ ስመጣ ለምንድን ነው የምትናገሩት? ለምን ደማላችሁ? እኛ እኮ የገባነው በጉቺ ጉዳይ አይደለም፣ በቤታ ጉዳይ ነው የገባነው አይደል? እንደ ሄለን እውነቱን ተናገሩ ያለችውን ብለሽ ስትይ ነው እኔና ብርቱካን የገባነው አይደል? ሌላ ነገር ስለ ጉቺ ጉዳይ አይደለም የገባነው። አላነሳሽም፣ አንቺም አላነሳሽ፣ እኛም አላነሳንም። ስለሷ ወገንክ ነው እኮ ለምን ለተሰደደ ሰው ወገንክ ነው። አጀንዳው ሲከተን የወርቅ አጀንዳ ምናምን ስለሆነ ያው እየተፋ እዚህ ደርሷል። ያው ይሄው ነው አጀንዳ። አስታርቅ በቃ አሁንም እኮ አስታርቅ ጃጓ